ከሰው ጋር ለመጀመሪያ ጊዜ ስትገናኙ ስለነርሱ ምን ያህል ትረዳላችሁ? ዛሬ ይዤላችሁ የመጣሁት በመጀመሪያ ግንኙነት ስለ ሰዎች ከ70% በላይ መረዳት የምትችሉበትን ጥበብ ነው። ይህንን ስል የሚናገሩትን ወሬ ወይም ንግግር በመስማት ግን አይደለም። እንደውም በስነ ልቦና ጥናቶች የተረጋገጠ አንድ እጅግ አስገራሚ እውነት አለ። እሱም በሰዎች መካከል በሚደረግ ግንኙነት ውስጥ ቃላት የሚይዙት 7% ብቻ መሆኑን ነው። አዎ 7% ብቻ። ቀሪው 93% የሚሆነው ሙሉ መልእክት ያለው በድምጽ ቃናና በሰውነት ቋንቋ ውስጥ ነው። ያም ማለት ሰዎች ለመጀመሪያ ጊዜ ሲገናኙ 55% ስለማንነታቸው የሚናገረው የሰውነት ቋንቋቸው ሲሆን 38% ደግሞ የድምጻቸው ቃና ይሆናል ማለት ነው። ስለዚህ አንድ ሰው በንግግር በሚነግረን ነገር ብቻ ስለርሱ ማወቅ አንችልም። ለክህደትም ሆነ ላለመታመን የምንጋለጠው በዚህ መልኩ ነው። ስለዚህ ከዚህ በኋላ አንድ ሰው ከናንተ ጋር በሚነጋገርበት ጊዜ ትክክለኛውን እውነት ለማወቅ ቃላቱን ሳይሆን አይኑንና እጁን የቆመበትን አቅጣጫ ማየት አለባችሁ ማለት ነው። ሰውነት ሐሰትን መናገር አይችልም። አይምሮ ውሸትን ለማቀናበር በሚታገልበት ሰዓት ንቃተ ህሊና እውነቱን በሰውነት ክፍሎች በኩል አውጥቶ ለመናገር ይሞክራል። ይህም ሊኬጅ በመባል ይታወቃል። ታዲያ ይህ ሊኬጅ ነው ሰዎችን እንደ መጽሐፍ እንድናነባቸው የሚያስችለን ማለት ነው። ስንት ጊዜ ነው አንድ ሰው እያወራ እያለ ውስጣዊ ስሜታችሁ የሆነ ነገር ስተት ነው ብሏችሁ ግን ምን እንደሆነ መለየት አቅቷችሁ ያለፋችሁት? ልባችሁ የነገራችሁ ስሜት በእርግጥም አይምሯችሁ ሳያውቀው ያያቸው ግን ደግሞ በሚገባ ያልተረጎሟቻቸው የሰውነት ምልክቶች ውጤት ነበር። ይህንን ጥበብ ማወቅ ማለት በሰዎች መካከል በሚኖራችሁ ግንኙነት ውስጥ የበላይነቱን መያዝ ማለት ነው። ሰዎችን የማንበብ ችሎታ ሲኖራችሁ በንግድ ድርድር፣ በስራ ቦታ ማንም ሊያታልላችሁ አይችልም። በጓደኝነት ውስጥም እውነተኛውን ሰው ከሐሰተኛው ትለያላችሁ። በግል ህይወታችሁም ቢሆን ከቃላት በስተጀርባ ያለውን የሰውነት ቋንቋ መስማት ትጀምራላችሁ። ዛሬ በዚህ ቪዲዮ ውስጥ ብዙዎች ትኩረት የማይሰጧቸው ግን ደግሞ እጅግ ጥልቅ ምስጢርን የሚናገሩ 10 ሳይንሳዊ ዘዴዎችን አንድ በአንድ እንመረምራለን። እነዚህ ነጥቦች ዝም ብለው የሚታዩ ሳይሆኑ የሰው ልጅን ማንነት መመርመሪያና ከውሸት መከላከያ መንገዶች ናቸው። እስከ መጨረሻው አብራችሁኝ ከቆያችሁ ከዛሬ በኋላ ሰዎችን የምታዩበትን መነጽር እስከ መጨረሻው ትቀይራላችሁ። ዝግጁ ከሆናችሁ ወደ መጀመሪያው ነጥብ እንግባ። መልካም ልብ ካላችሁ ቪዲዮን ላይክ በማድረግ ጀምሩ። ለዚህ የቁም ነገር ቤተሰብ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን ይሁኑ። አንደኛ፣ የአይን እንቅስቃሴ። ወደ መጀመሪያውና እጅግ ጥልቅ ወደ ሆነው ነጥብ ስንገባ የምናገኘው አይናችንን ነው። አይን የአይምሯችንን ቀጥተኛ ስሜት የሚያንጸባርቅ ነው። ለዚህም ነው ብዙዎች አይን የነፍስ መስኮት ነው የሚሉት። በስነ ልቦና ጥናት ውስጥ አይን የሰው ልጅን እውነተኛ ስሜት በግልጽ ያሳያል። ምክንያቱም የአይን ጡንቻዎችን ሙሉ ለሙሉ ለመቆጣጠርና ውሸትን በምንዋሽበት ጊዜ ውሸታችንን እንዳያሳይብን ለማድረግ እጅግ በጣም አስቸጋሪ ስለሆነ ነው። እስቲ በመጀመሪያ የአይን ንክኪ ወይም አይ ኮንታክት የምንለውን ነገር እንመልከት። አንድ ሰው ሲያወራችሁ አይናችሁን የሚያይ ከሆነ ይህ ግልጽነትን፣ ፍላጎትንና በራስ መተማመንን ያሳያል። ነገር ግን እዚህ ጋር መጠንቀቅ ያለባችሁ ነገር አንድ ሰው ከመጠን በላይ ካፈጠጠባችሁ ደግሞ ይህ የመቀራረብ ምልክት ሳይሆን የመቆጣጠር ወይም የማስፈራራት ሙከራ ሊሆን ይችላል። እንዲያውም አንዳንድ ጥናቶች እንደሚጠቁሙት እንደ CIA፣ እንደ ሞሳድ ያሉ የስለላ ድርጅቶች ወንጀለኞችን በሚመረምሩበት ጊዜ እንዳረጋገጡት የተለማመዱ ውሸታሞች እየዋሹ መሆናቸውን ላለማሳወቅ ሲሉ ሆን ብለው አይናችሁን ትኩር ብለው ሊመለከቷችሁ ይችላሉ። በተቃራኒው ደግሞ አንድ ሰው አይኑን የሚያረቅ ወይም ደግሞ የሚያርገበግብ ከሆነ ያ ሰው ምቾት እንዳልተሰማው፣ የሆነ ነገር እየደበቀ እንደሆነ ወይም ደግሞ ከፍተኛ ጭንቀት ውስጥ እንዳለ ፍንጭ ይሰጣችኋል ማለት ነው። ስለዚህ አይ ኮንታክት በሚለው ስር ትኩር ብለው ሲመለከቷችሁ ጥሩ ስሜት ላይ እንዳሉ፣ እንዲሁም ደግሞ አይናቸው ሲርገበገብና ሌላ ቦታ ለማየት ሲሞክሩ ደግሞ እየዋሿቸው ያለው ነገር እንዳለ ወይም ደግሞ የተደበቀ የሆነ ነገር እንዳለ ወይም ጭንቀት ውስጥ መሆናቸውን ይገልጽልናል ማለት ነው።
ሁለተኛውና እጅግ የሚገርመው ነጥብ የአይን ብሌን መስፋትና መጥበብ ነው። አሁንም ያለነው አይን ላይ ነው። የአይን ብሌን መስፋትና መጥበብ የስሜት ምልክት ነው። ይህ ምልክት በፍጹም በሰው ልጅ ቁጥጥር ስር አይደለም። አንድ ሰው የሚወደውን ነገር ሲያይ ወይም ደግሞ እየሰማ ያለው ንግግር ከማረከው የአይን ብሌኑ በከፍተኛ ሁኔታ ይሰፋል። ይህ አይምሮአችን የሚወደውን ነገር በደንብ ለማየት የሚያደርገው ተፈጥሯዊ ምላሽ ነው። ነገር ግን አንድ ሰው ሲቆጣ ወይም ደግሞ አሰልቺ ነገር ሲገጥመው የአይን ብሌኑ ይጠባል። ስለዚህ በአንድ የንግድ ድርድር ውስጥ የሰውየውን አይን ብሌን ማየት ከቻላችሁ በንግግሩ ደስተኛ መሆኑን ወይም አለመሆኑን ያለምንም ቃል መረዳት ትችላላችሁ ማለት ነው። ሶስተኛው አሁንም አይን ውስጥ ነው ያለነው። ሶስተኛው ነጥብ የአይን አቅጣጫ ነው። አንድ ሰው አንድን መረጃ ለማስታወስ ሲሞክር አብዛኛውን ጊዜ አይኑን ወደ ግራና ወደ ላይ ያንቀሳቅሰዋል። ይህ አይምሮአችን ወደ ማስታወሻ ክፍል መሄዱን ያሳየናል። ነገር ግን አንድ ሰው አይኑን ወደ ቀኝና ወደ ላይ ካደረገ ይህ አይምሮአችን አዲስ ነገር እየፈጠረ መሆኑንም ይጠቁመናል። አንድን ሰው ትላንት የት ነበርክ ብላችሁ ጠይቃችሁት አይኑ ወደ ቀኝ ካመራ ያ ሰው እውነቱን ከማስታወስ ይልቅ አዲስ ታሪክ እየፈጠረ ሊሆን እንደሚችል መጠርጠር ትችላላችሁ ማለት ነው። ማሳሰቢያ፣ ይህ በግራኝ ሰዎች ላይ ተቃራኒ ሊሆን እንደሚችል አትርሱት። አራተኛው ደግሞ የአይን እርግብግቢት ፍጥነት ነው። በኖርማል ሁኔታ ውስጥ አንድ ሰው በደቂቃ ከ15 እስከ 20 ጊዜ አይኑን ያርገበግባል። ነገር ግን አንድ ሰው ጫና ውስጥ ሲገባ ወይም ሲዋሽ ይህ በፍጥነት በከፍተኛ ሁኔታ ይጨምራል። በመጨረሻም ከፊል የሆነ የአይን መዘጋት ወይም አይንን ማጥበብ። ሰዎች የማይወዱትን ነገር ሲሰሙ ወይም ሲጠራጠሩ ሳያውቁት አይናቸውን ያጠባሉ። ይህ እውነቱን ለማየት እየታገልኩ ነው ወይም ያልከው ነገር አልተመቸኝም የሚል ድምፅ አልባ ተቃውሞ ነው። ስለዚህ ልክ ከፊል የሆነ የአይን ማጥበብ ወይም በትንሹ አይንን መዝጋት ስትመለከቱ ነገሩን ግልጽ ለማድረግ ሞክሩ። ምክንያቱም ያ ሰው በዛ ሁኔታ ሰርተታችሁት ከሄዳችሁ ነገሩን አልተቀበለውም ወይም አላመነበትም ማለት ነው። ስለዚህ የበለጠ ማስረዳት፣ የበለጠ ማብራራት ይጠበቅባችኋል ማለት ነው። ስለዚህ በዚህ መልኩ አይን ላይ ያለውን ነጥብ ጨርሰናል ማለት ነው። ሁለተኛ እግሮችን ማየት። አሁን ደግሞ ወደ ሁለተኛውና ብዙዎቻችን ችላ ወደምንለው ነገር ግን እጅግ እውነተኛ ወደ ሆነው የሰውነት ክፍላችን እንለፍ። እሱም እግራችን ነው። አንድ ሰውን ለማንበብ ስትፈልጉ ፊቱን ብቻ ማየት የለባችሁም። ከሰው ልጅ የስሜት ህዋሳት ጋር ቀጥተኛ ግንኙነት ያለው ሌላኛው አካላችን እግራችን ስለሆነ ነው። በስነ ልቦና ጥናቶች መሰረት እግሮቻችን ከአእምሮአችን ሊምቢክ ሲስተም ጋር በቀጥታ የተገናኙ ናቸው። ይህ የአንጎላችን ክፍል ደግሞ ለመዳን ወይም ደግሞ ከአደጋ ለማምለጥ የምንጠቀምበት ወሳኝ ክፍላችን ነው። ስለዚህ አንድ ሰው ስጋት ሲሰማው፣ መሄድ ሲፈልግ ወይም ምቾት ሲያጣ እግሮቹ ሳያውቀው ቀድሞ አቅጣጫ ይይዛሉ። በመጀመሪያ የአንድን ሰው እግር አቅጣጫ ወዴት ነው የሚለውን ተመልከቱ። ከአንድ ሰው ጋር እያወራችሁ እያለ የሰውየው ደረትና ፊት ወደ እናንተ ቢሆንም እግሮቹ ግን ወደ በሩ ወይም ከናንተ ወጣ ወዳለ አቅጣጫ ከዞሩ ያ ሰው ከናንተ ጋር ያለው ቆይታ አብቅቷል ማለት ነው። አይምሮ ቀድሞ ሄዷል፣ እግሮቹም ያንን ጉዞ ጀምረዋል። ንግግራችሁ አሰልቺ ሆኖበታል ወይም ደግሞ በጣም ቸኩሏል ማለት ነው። በሁለተኛ ደረጃ ደስተኛ እግሮች የምንለው ነው። አንድ ሰው ተቀምጦ እያለ እግሮቹን ወደ ላይና ወደ ታች የሚያንቀሳቅስ ወይም የሚረግጥ ከሆነ ያ ሰው በጣም ደስ የሚል ወሬ እየሰማ መሆኑን ወይም በጣም የሚፈልገውን ነገር እያገኘ መሆኑን ያሳያል። ይህ በንግድ ስራ ላይ ትልቅ ጥቅም አለው። ለምሳሌ ዋጋ ስትጠሩ የደንበኛውን እግሮች መንቀሳቀስ መጀመሩንና አለመጀመሩን ተመልከቱ። በዋጋው መደሰቱን ወይም ደግሞ ዋጋው ከመጠን በላይ ከፍ ብሎበት የማይገዛው መሆኑን በቅድሚያ መወሰን ትችላላችሁ። እግርን በተመለከተ የምናነሳው ሶስተኛ ደረጃ እግርን አጣምሮ መቆም ነው። አንድ ሰው ቆሞ እያለ እግሮቹን አጣምሮ ከቆመ ያ ሰው እጅግ በጣም ምቾት እንደተሰማውና በዙሪያው ባሉ ሰዎች እንደሚተማመን ያሳያል። ምክንያቱም እግርን ማጣመር በድንገት አደጋ ቢመጣ በፍጥነት እንዳናመልጥ ስለሚያደርገን ነው።
ይህንን አቀማመጥ የምንይዘው ሙሉ በሙሉ ሰላማዊ በሆነ አካባቢ ላይ ብቻ ስንሆን ነው። በአንጻሩም ደግሞ አንድ ሰው እግሮቹን በሰፊው ከፍቶ ከቆመ ግዛቱን እያስከበረ ወይም ደግሞ የበላይነቱን ለማሳየት እየሞከረ መሆኑን ይገልጻል። ስለዚህ ከዛሬ ጀምሮ ሰዎችን ስታነጋግሩ ከፊት አልፋችሁ እግራቸው ላይ አይናችሁን ጣል አድርጉ። ቃላቸው ደስ ብሎኛል ቢሆንም እግራቸው ግን ወደ በሩ ካመለከተ እውነቱን ለመናገር እነዛ ሰዎች መሄድ ፈልገዋል ማለት ነው። ስለዚህ ለቀቋቸው። እንደዚህ ያደረጋችሁ ሰዎችን በቀላሉ ማንበብ ትችላላችሁ ማለት ነው። አሁን ደግሞ ወደ ሶስተኛውና እጅግ አስገራሚ ወደ ሆነው ነጥብ እንለፍ። ይህ ነጥብ መስታወት መሆን ወይም በስነ ልቦናው ዓለም ሚረሪንግ በመባል ይታወቃል። ለመሆኑ አንድ ሰው እያነጋገራችሁ እያለ ሳታውቁት እሱ የተቀመጠበትን አቀማመጥ ይዛችሁ ወይም እሱ እጁን ሲያነሳ አብራችሁ አንስታችሁ ታውቃላችሁ ወይስ እናንተ ውሃ ስትጠጡ ያ ሰው ወዲያውኑ ውሃውን ሲያነሳ አስተውላችኋል? ይህ በአጋጣሚ የሚፈጠር ነገር አይደለም። መስታወት መሆን ማለት አንድ ሰው የእርሶን የሰውነት ቋንቋ፣ የንግግር ፍጥነት አልፎም ተርፎም የእጅ እንቅስቃሴን ሳያውቀው መኮረጅ ወይም እንደ መስታወት ማንጸባረቅ ማለት ነው። ይህ ድርጊት በሰው ልጅ አእምሮ ውስጥ የሚገኙትን ሚረር ኒውሮንስ የሚባሉ ህዋሳት የሚፈጥሩት ውጤት ነው። እነዚህ ህዋሳት የሚሰሩት አንድን ሰው ስንወደው፣ በሐሳቡ ስንስማማ ወይም ከሰውየው ጋር ጥልቅ የሆነ ግንኙነትን መፍጠር ስንፈልግ የምናደርገው ነው። ይህንን ዘዴ ሰዎችን ለማንበብ እንዴት እንጠቀመዋለን? በጣም ቀላል ነው። አንድ ሰው እናንተ የምታደርጉትን እንቅስቃሴ የሚደግም ከሆነ ያ ሰው ከናንተ ሐሳብ ጋር ተገናኝቷል ማለት ነው ካልን፣ ለምሳሌ ንግግር እያደረጋችሁ እያለ እናንተ ቀስ ብላችሁ እጃችሁን ብታጣምሩ ያ ሰውም ወዲያውኑ እጁን ካጣመረ ወይም እናንተ ፈገግ ስትሉ እሱም አብሮ ፈገግ ካለ ያ ሰው ከናንተ ጋር እስማማለሁ ወይም ምቾት ተሰምቶኛል እያላችሁ ነው። ይህ በንግድ ድርድር ወቅት እጅግ በጣም ወሳኙ ነጥብ ነው። ነገር ግን ተቃራኒውንም ማየት አለባችሁ። እናንተ ለአንድ ሰው የቀረበ ክፍት የሆነ የሰውነት ቋንቋ እያሳያችሁት ያ ሰው ግን ፈጽሞ የተለየና የራቀ እንቅስቃሴ የሚያሳይ ከሆነ በመካከላችሁ ትልቅ የሐሳብ ልዩነት ወይም የመሸማቀቅ ስሜት አለ ማለት ነው። ይህ ማለት እናንተ ከእርሱ ጋር መስማማት ፈልጋችሁ እርሱ ግን እንዳልፈለገ የሚያሳይ ነው። አሁን ደግሞ ወደ አራተኛውና አስፈላጊ ወደሆነው ነጥብ እንለፍ። ይህ ነጥብ የእጅ እንቅስቃሴ ወይም ሃንድ ገስቸር የምንለው ነው። በሰው ልጅ ታሪክ ውስጥ ድሮ እጆች ሁልጊዜም ትልቅ ትርጉም ነበራቸው። በጥንት ዘመን ሰዎች እርስ በርሳቸው ሲገናኙ እጃቸውን ከፍ አድርገው ያሳያሉ። ይህም መሳሪያ አልያዝኩም ለማለት ነበረ። አሁንም ላይ ግን እጆች የራሳቸው የሆነ የስሜት ነጸብራቅ አላቸው። የመጀመሪያው ትልቁ የታማኝነት ምልክትን የሚያሳየው ክፍት መዳፋችን ነው። አንድ ሰው ሲያወራችሁ መዳፎቹን ከፍቶ የሚያሳያችሁ ከሆነ ያ ሰው እውነቱን እየተናገረ መሆኑን፣ ምንም የሚደብቀው ነገር እንደሌለ በውስጠ ታዋቂነት እየነገራችሁ ነው። ለዚህም ነው ጠበቃዎች ወይም ዶክተሮች ቃል ሲገቡ እጃቸውን ልባቸው ላይ ወይም ደግሞ እጃቸውን ከፍ አድርገው ቃል እንዲገቡ የሚደረጉት። አንድ ሰው እጆቹን ኪሱ ውስጥ ከከተተ ከጠረጴዛ ስር ከደበቀው ወይም ከጀርባ ካደረገው የሆነ ነገር እየደበቃችሁ ነው ማለት ነው። በንግድ ስራም በተለያዩ ነገሮች ላይ እየተሸሸጋችሁ ያላችሁት የሆነ እየተደበቃችሁ ያለው ነገር እንዳለ ያመለክታል። ስለዚህ እጆች ጥሩ የሆነ ስሜትን ይነግሯችኋል ማለት ነው። ሁለተኛው ነጥብ ደግሞ የእጅ እንቅስቃሴ ብዛት ነው። አንድ ሰው ስለሚወደው ወይም ስሜት ስለሚሰጠው ጉዳይ ያወራ ከሆነ ሳያውቀው እጆቹን በሰፊው ያንቀሳቅሳል። ምክንያቱም ስሜቱና ሐሳቡ እርስ በርሱ ስለተሳሰሩ ነው። እጆቹ በንግግሩ ላይ ስዕልን ይስላሉ። በአንጻሩም ደግሞ አንድ ሰው ውሸት እያቀናበረ ከሆነ ወይም ከልቡ ያልሆነ ወሬ እያወራ ከሆነ የእጅ እንቅስቃሴው ይገደባል። ምክንያቱም አእምሮ ውሸቱን በመፍጠር ላይ ስለሚጠመድ በሰውነት እንቅስቃሴ ላይ የሚሆን ትኩረት አይኖረውም ማለት ነው። ስለዚህ ሰውየው እንደ ሐውልት ቆሞ ወይም እጆቹን አጣብቆ የሚያወራ ከሆነ ንግግሩ ከልብ አለመሆኑን ወይም ደግሞ እውነተኛ ነገር እየተናገረ አለመሆኑን ያጠራጥራል ማለት ነው። ሶስተኛው አሁንም በእጅ እንቅስቃሴ ላይ ነን፣ ስቲፕሊንግ የሚባል ነው። ይህም የሁለት እጆች የጣት ጫፎች እርስ በእርስ እንዲነኩ አድርጎ እንደ ቤተክርስቲያን ጣራ ቅርጽ አይነት መስራት ማለት ነው። ይህንን ምልክት ብዙውን ጊዜ የምናየው በከፍተኛ ባለስልጣናት፣ በጠበቆች ወይም በድርጅቶች መሪዎች ላይ ነው። ይህ ምልክት በራሴ እተማመናለሁ፣ የምናገረውን አውቃለሁ የሚል ትርጉም አለው። አንድ ሰው ይህንን ምልክት ካሳያችሁ በጉዳዩ ላይ ጥልቅ እውቀት እንዳለውና ሁኔታውን እየተቆጣጠረ መሆኑን መረዳት ትችላላችሁ ማለት ነው።
በመጨረሻም ፊትን የመነካካት ምልክቶች። ንግግር እያደረጋችሁ እያለ ሰውየው አፉን ከሸፈነ፣ አፍንጫውን ከነካካ ወይም አንገቱን ካሻሸ ይህ የጭንቀት ምልክት ነው። አእምሮ በንግግሩ ምቾት ሲያጣ ወይም ውሸት ሲናገር ሰውነቱ ራሱን ለማረጋጋት እነዚህን ጥቃቅን እንቅስቃሴዎች ያደርጋል ማለት ነው። ስለዚህ የእጅ እንቅስቃሴም ቢሆን የሰው ልጅን ስሜት አንጸባርቀው ያሳያሉ ማለት ነው። አምስተኛ የድምጽ ቃናና የንግግር ፍጥነት። አሁን ደግሞ ከአካል እንቅስቃሴ ወጣ ብለን ወደ ሌላውና እጅግ ረቂቅ ወደ ሆነው በጣም ገላጭ ወደ ሆነው ምልክት እንለፍ። ያም የድምጽ ቃናና የንግግር ፍጥነት ነው። ሰዎች የሚናገሩት ቃል አንድ ቢሆንም ያንን ቃል የሚናገሩበት ድምጽ ግን የሰማይና የምድር ያህል ልዩነት ሊኖረው ይችላል። በስነ ልቦና ጥናቶች መሰረት የድምጽ ቃና ከንግግራችን ውስጥ 38% የሚሆነውን መልእክት ያስተላልፋል። ይህም ማለት የንግግራችንን 5 እጥፍ ማለት ነው። በመጀመሪያ የንግግር ፍጥነትን እንመልከት። አንድ ሰው ካለው መነሻ ባህሪ ወጣ ባለ መልኩ ድንገት ንግግሩ ከፈጠነ ይህ ትልቅ የጭንቀት ወይም የደስታ ምልክት ሊሆን ይችላል። በተለይ አንድ ሰው ውሸት እያቀናበረ ከሆነ ያንን የውሸት ታሪክ በፍጥነት ተናግሮ ለመጨረስና ያንን የሚያስጨንቅ ወቅት ለማለፍ ስለሚቸኩል ንግግሩ ይፈጥናል። በአንጻሩ ደግሞ ንግግሩ ድንገት የሚጎተትና የሚዘገይ ከሆነ ሰውየው የሚናገረውን ነገር ለማሰብ ወይም ትክክለኛውን ቃል ለመምረጥ እየታገለ መሆኑን ያሳያል ማለት ነው። ሁለተኛው ነጥብ የድምጽ ቃና ነው ወይም ፒች የምንለው። ሰዎች ሲጨነቁ ወይም ስጋት ውስጥ ሲገቡ በአንገታቸው አካባቢ ያሉ ጡንቻዎች ይወጠራሉ። ይህ መወጠር ደግሞ ድምጻቸው ቀጠን እንዲል ወይም ደግሞ ከፍ እንዲል ያደርገዋል። ለምሳሌ አንድ ሰው ጥያቄ ስትጠይቀው ድምጹን ድንገት ቀጥኖ ከመጣ ያ ሰው በጉዳዩ ላይ ምቾት እንዳልተሰማው ወይም የሆነ ነገር እየደበቀ መሆኑን የሚጠቁም ምልክት ነው ማለት ነው። በተቃራኒው ደግሞ ጥልቅና የተረጋጋ ድምጽ በራስ መተማመንንና እውነትን ይገልጻል ማለት ነው። ሶስተኛውና ብዙ የምንሳሳትበት ነጥብ ጥያቄ መሰል ንግግር ነው። አንድ ሰው አንድን መረጃ በእርግጠኝነት መናገር ሲገባው የንግግሩ መጨረሻ ላይ ድምጹን ከፍ አድርጎ እንደ ጥያቄ የሚያቀርበው ከሆነ ያ ሰው በራሱ ሐሳብ ላይ እምነት እንደሌለው ያሳያል። ለምሳሌ ነገ ስራውን እጨርሳለሁ ብሎ እንደ ጥያቄ የሚናገር ሰው ስራውን ለመጨረሱ ራሱም እርግጠኛ እንዳልሆነ እየነገራችሁ ነው። እውነተኛ በራስ መተማመን ያለው ሰው ንግግሩን የሚጨርሰው ድምጹን በመቀነስ እንጂ ከፍ በማድረግ አይደለም። አራተኛው ደግሞ ተፈጥሯዊ ያልሆኑ ዝምታዎች ወይም አላስፈላጊ መቆራረጦች ናቸው። በንግግር መሃል የሚደረጉ ረጅም ዝምታዎች ወይም ደግሞ እንደ ያሉ ቃላትን በብዛት መጠቀም ሰውየው አእምሮ ከንግግሩ ፍጥነት ጋር እየተራመደ እንዳልሆነ ያሳያል። ይህ ደግሞ ታሪክን ከመፍጠር ወይም ደግሞ ውሸትን ከመፍጠር ጋር የተያያዘ ሊሆን ይችላል። በመጨረሻ በድምጽ ቃናና በንግግር ፍጥነት ላይ የምንናገረው ነገር ቢኖር ሰውየው ከተለመደው ለየት ባለ መልኩ የድምጽ ቃናና ፍጥነትን ካስተዋላችሁበት አንድ የሆነ የተለየ ነገር እያካሄደ እንደሆነ ማወቅ ትችላላችሁ ማለት ነው። ስለዚህ መጀመሪያ የሰውየውን የንግግር ፍጥነትና የድምጽ ቃና መረዳት መቻል አለባችሁ። በኖርማል ጊዜ ምን አይነት የድምጽ ቃናና ምን አይነት የድምጽ ፍጥነት አለው? ከዛ ጨመር ያለ ወይም ደግሞ ዝቅ ያለ ሲሆን በአጭሩ ምን እየተካሄደ እንደሆነ መረዳት ትችላላችሁ ማለት ነው። ስድስተኛ ፈገግታ። ወደ ስድስተኛው ነጥብ ስንሸጋገር የሰው ልጅ ማህበራዊ ጭንብል ወደ ሆነው ፈገግታ እንመጣለን። ፈገግታ ሁልጊዜም የደስታ ምልክት ይመስለናል። ነገር ግን እውነታው ፈጽሞ የተለየ ነው። ፈገግታ ፍቅርን ለመግለጽ፣ ውሸትን ለመሸፈን፣ ሰዎችን ለማግባባት ወይም ጥላቻን ለመደበቅ ሊያገለግል ይችላል። ታዲያ በአንድ ሰው ፊት ላይ የሚታየው ፈገግታ ከልብ የመነጨ ይሁን ወይስ የይስሙላ እንዴት መለየት እንችላለን? በስነ ልቦናው ዓለም እውነተኛ ፈገግታ ዱሸን ስማይል ተብሎ ይጠራል። ይህ ስም የተሰጠው ፈገግታን በጥልቀት ላጠናው ጊዮም ዱሸን ለተባለ ሳይንቲስት ሲሆን እሱም እውነተኛ ፈገግታን ከሐሰተኛ የሚለዩ ሁለት ዋና ዋና ጡንቻዎችን ለይቷል። የመጀመሪያውና ትልቁ ልዩነት አይኖች ላይ ነው። አንድ ሰው በእውነት ሲደሰት ዛይጎማቲክ ሜጀር የተባሉት ጡንቻዎች ጉንጮቹ ወደ ላይ ሲሰቀሉ፣ በተመሳሳይ ሰዓት ደግሞ አርቢኩላሰሪ አኩላይ የሚባሉት የአይን ዙሪያ ጡንቻዎች ይኮማተራሉ። በዚህ ጊዜ በአይናችን ላይ ጥቃቅን መጨማደዶች ወይም ምልክቶች ይፈጠራሉ ማለት ነው። እውነተኛ ፈገግታ አይን ላይ ይጀምራል፣ ከዚያም ወደ ከንፈር ይወርዳል ይላል። የሐሰት ፈገግታ ግን ከንፈር ላይ ብቻ ይቆማል። ሰውየው ጥርሱን ቢያሳይም አይኖቹ ግን
እንደ በረዶ ቀዝቃዛና ምንም አይነት ለውጥ የማይታይባቸው ከሆኑ ያ ሰው ለማህበራዊ ግዴታ ብቻ እየሳቀ መሆኑን ያሳያል ማለት ነው። ስለዚህ እውነተኛ ፈገግታን የምትለዩት ከከንፈራችን ላይ አልፎ አይናችን ላይ ምልክትን ሲሰጠን ነው ማለት ነው። የአይን ዙሪያዎች ይጨማደዳሉ ማለት ነው። ሁለተኛው ነጥብ የጊዜው ርዝመትና ፍጥነት ነው። እውነተኛ ፈገግታ በዝግታ ነው ፊት ላይ የሚሰፍረው። ደስታው ከአይምሮ ተነስቶ ፊት ላይ እስኪገለጽ ድረስ ጥቂት ሚሊ ሰከንዶችን ይወስዳል። እንዲሁም ደስታው ካበቃ በኋላ በዝግታ ነው ከፊት ላይ የሚጠፋው። የሐሰት ፈገግታ ግን ድንገት ይመጣል፣ ደግሞም ድንገት ጥፍት ይላል። አንድ ሰው ከናንተ ጋር እያወራ ድንገት ስቆ ወዲያውኑ ፊቱ ወደ ነበረበት ድርቅ ያለ ሁኔታ ከተመለሰ ያ ሳቅ አስገዳጅ እንጂ ፍላጎት ያለው እንዳልነበረ መረዳት ትችላላችሁ። ሶስተኛው ደግሞ የፊት መመጣጠን ነው። ጥናቶች እንደሚያሳዩት ሰዎች ሆን ብለው ፈገግታን ሲያቀናብሩ ብዙውን ጊዜ የፊታቸው ግራና ቀኝ እኩል አይሆንም። ምናልባት የግራ ከንፈራቸው ይበልጥ ወደ ላይ ሲሳብ፣ የቀኙ ከንፈራቸው ደግሞ ዝቅ ሊል ይችላል። እውነተኛ የደስታ ስሜት ግን የሁለቱን የፊት ክፍሎቻቸው ላይ በእኩልነት ነው የሚገለጸው። አራተኛውና እጅግ የሚገርመው የታችኛው ጥርስ ጉዳይ ነው። አብዛኛው ጊዜ ሰዎች በእውነት ሲስቁ የታችኛው ጥርሳቸው አይታይም፣ ምክንያቱም የጉንጭ ጡንቻዎች ወደ ላይ ስለሚሳቡ የታችኛውን ከንፈር ይሸፍኑታል ማለት ነው። የታችኛው ጥርስ በሰፊው የሚታይ ከሆነ ግን ያ ሰው ምናልባት ለፎቶግራፍ እየተዘጋጀ ሊሆን ይችላል። የታችኛው ጥርስ ግን በሰፊው የሚታይ ከሆነ ያ ሰው ሆን ብሎ ፈገግታውን እየሰራው እንጂ ከውስጡ ከመነጨ ደስታ ወይም ደግሞ ከስሜቱ ፈገግ እያለ ላይሆን ይችላል ማለት ነው። ይህን ዘዴ ማወቃችሁ በሰዎች መካከል ያላችሁን ግንኙነት በሚገርም ሁኔታ ይቀይረዋል። አንድ ሰው በሐሳባችሁ ተስማምቻለሁ ብሎ ቢስቅላችሁ አይኖቹ ላይ ያለውን መጨማደድ ካላያችሁ ያ ሰው በውስጡ ጥርጣሬ እንዳለ መረዳት ትችላላችሁ። ሰባተኛ ራስን መንካትና ማረጋጋት። አሁን ደግሞ ወደ ሰባተኛው ነጥብ እንለፍ። ይህ ነጥብ ራስን ማረጋጋት ወይም በሳይንሳዊ ስሙ ራስን የማረጋጋት ጥበብ በመባል ይታወቃል። የሰው ልጅ አይምሮ ምቾት ሲያጣ ወይም ሲጨነቅ ወይም ስጋት ሲሰማው ሰውነታችን ያንን ጫና ለመቀነስ ራሱን ለማረጋጋት ሳያውቀው ወይም ሰብኮንሺየስሊ የሚያደርጋቸው ጥቃቅን እንቅስቃሴዎች አሉ። ይህንን እንደ አይምሮአችን ራሱን የሚያክምበት መንገድ አድርጋችሁ ልትወስዱት ትችላላችሁ። አንድ ሰው ሲዋሽ ወይም ደስ የማያሰኝ ጥያቄ ሲቀርብለት በአንጎል ውስጥ የሚፈጠረው ጭንቀት ወደ ነርቭ መገጣጠሚያዎች ያልፋል። ያንን ደስ የማይል ስሜት ለማለፍ ደግሞ እጆቻችን በደመ ነፍስ ወደ ፊታችን ወይም ወደ አንገታችን ይሄዳሉ። በመጀመሪያ የአንገት ንክኪን እንመልከት። ይህ በወንዶችና በሴቶች ላይ በብዛት የሚታይ ምልክት ነው። አንገት እጅግ ስስና ብዙ የነርቭ መጋጠሚያዎች ያሉበት ቦታ ነው። አንድ ሰው እያወራችሁ እያለ ድንገት አንገቱን ማሸት ወይም መነካካት ከጀመረ ያ ሰው ከፍተኛ ጫና ውስጥ እንዳለ ወይም ጥያቄያችሁ እያስጨነቀው እንደሆነ ግልጽ ምልክት ነው። ሴቶች ደግሞ አብዛኛው ጊዜ አንገታቸው ላይ ያለውን ሐብል የመነካካት ወይም የማስተካከል ምልክት ያሳያሉ። ይህም ራሳቸውን ለማረጋጋት እያደረጉ ያሉት ጥረት ነው ማለት ነው። ሁለተኛው ነጥብ ደግሞ ፊትን መነካካት ነው። ግንባርን ማሸት፣ ጆሮን መጎተት ወይም ደግሞ አፍንጫን መነካካት የአይምሮ መወጠር ምልክቶች ናቸው። በተለይ አፍንጫን መነካካት ፒኖሲዮ ኢፌክት ከሚባለው ሳይንሳዊ ክስተት ጋር ይያያዛል። አንድ ሰው ሲዋሽ በአፍንጫው አካባቢ ያሉ የደም ስሮች ስለሚለጠጡ መጠነኛ የማሳከክ ስሜትን ይፈጥራሉ። ለዚህ ነው ሰዎች ሲዋሹ ሳያውቁት አፍንጫቸውን የሚነኩት። ሶስተኛው ደግሞ የከንፈር መለጠጥ ነው። አንድ ሰው ከንፈሩን ወደ ውስጥ በመሳብ ድምጥጥ አድርጎ ከያዘ ይህ ሰው የሆነን ነገር እየደበቀ ወይም የሆነን ስሜት አምቆ እየያዘ መሆኑን ያሳያል። አእምሮአችን ምንም እንዳትናገር የሚል ትዕዛዝ ለከንፈራችን ሲሰጥ የሚፈጠር ምልክት ነው። ይህንን ምልክት በንግድ ድርድር ውስጥ ወይም ደግሞ በከፍተኛ የፍርድ ቤት ምርመራዎች ላይ በብዛት እናየዋለን። አራተኛው ደግሞ ልብስን ወይም ፀጉርን ማስተካከል ነው። አንድ ሰው በንግግር መሃል ያለ ምክንያት ክራባቱን ቢያስተካክል ወይም ደግሞ ሸሚዙን እጅጌ ቢነካካ፣ አልፎ ተርፎ ፀጉሩን ደጋግሞ ቢያሻሽ ያ ሰው በዚያ ቅስፈት በራስ መተማመኑን እያጣ መሆኑን፣ አካባቢውን ለመቆጣጠር እየታገለ መሆኑን ያሳየናል ማለት ነው። ስለዚህ እነዚህ ጥቃቅን የሆኑ ምልክቶች ውስጣችን ራሱን ለማረጋጋት ወይም ደግሞ እየተሰማው ያለውን የጭንቀት ስሜት፣ የመረበሽ ስሜት ለማስተካከል ራሱ እየወሰደ ያላቸው እርምጃዎች ናቸው ማለት ነው። ስለዚህ ሰዎች ይህንን ሲያደርጉ ምን እየተሰማቸው እንደሆነ ማወቅ ትችላላችሁ። እንዲሁም ደግሞ እናንተ ይህንን ምልክት ራሳችሁ ላይ ስታዩ መቆጣጠር ትችላላችሁ ማለት ነው። ስምንተኛ የሰውነት አቋቋም ነው ወይም ፖስቸር የምንለው። አሁን ደግሞ ፖስቸርን በሰፊው እንመልከት። ብዙ ጊዜ ሰዎች አፋቸውን ከፍተው ከመናገራቸው በፊት የሰውነታቸው አቋቋም ማንነታቸውን ይናገራል። አቋቋም የአንድን ሰው በራስ መተማመን፣
የስልጣን ተዋረድና ለሁኔታ ያለውን ዝግጁነት ጥልቅ ማሳያ ነው። የመጀመሪያው ትልቁ ምልክት የግዛት መስፋፋት የምንለው ነው። በስነ ልቦና ጥናቶች መሰረት አንድ ሰው በራሱ የሚተማመን ከሆነ ወይም ደግሞ በዚያ አካባቢ ላይ የበላይነት ከተሰማው ሳያውቀው የሰውነቱ አቋም ወይም አቋቋም ይስፋፋል ማለት ነው። ደረቱን ይነፋል፣ ትከሻውን ወደ ኋላ ያስገጥማል፣ እንዲሁም እጆቹን ዘርጋ አድርጎ ይቀመጣል። ይህ እኔ እዚህ ያለው አካባቢውን እቆጣጠራለሁ የሚል መልእክት አለው ማለት ነው። በአንጻሩ ደግሞ አንድ ሰው ስጋት ውስጥ ሲገባ ወይም በራስ መተማመኑን ሲያጣ የሰውነት አቋቋሙ ይቀንሳል። ትከሻውን ወደፊት ያጎብጣል፣ አንገቱን ወደ ውስጥ ያስገባል፣ እጆቹን ወደ ሰውነቱ በማስጠጋት ራሱን ትንሽ ለማድረግ ይሞክራል። ይህ ባልታይ ይሻላል የሚል የመሸሸግ ምልክት ነው ማለት ነው። ሁለተኛው ነጥብ ወደፊትና ወደ ኋላ ማዘንበል ነው። አንድ ሰው እናንተ ወደምትናገሩት ሐሳብ ወደፊት ዘመም ካለ ይህ ለሐሳባችሁ ያለውን ከፍተኛ ፍላጎትና አድናቆት ያሳያል። እየሰማችሁም እንደሆነ ያስታውቃል። አእምሮአችን ለምንወደው ወይም ለሚስበን ነገር ወደፊት የመቅረብ ተፈጥሯዊ ባህሪ ያለው። ነገር ግን አንድ ሰው ወንበሩን ወደ ኋላ ተደግፎ ወይም ከናንተ ራቅ ብሎ የሚቀመጥ ከሆነ ይህ የመሰላቸት፣ የመጠራጠር ወይም ደግሞ ከዚህ ንግግር አቋርጬ መውጣት እፈልጋለሁ የሚል ምልክት ነው። ሶስተኛው ደግሞ የእጆች አቀማመጥ ነው። ይህ ማለት ከቀድሞ ሐሳብ ጋር ይለያያል። የእጆች አቀማመጥ እያልን ያለነው ከፖስቸር አንጻር ነው። እጆቹን አጣጥፎ የቆመ ሰው አብዛኛውን ጊዜ የመከላከያ ግንብን እየገነባ መሆኑን ያሳያል። ይህ አቀማመጥ አልስማማም ወይም ደግሞ ምቾት አልተሰማኝም የሚል ትርጉም ሊኖረው ይችላል። ነገር ግን እዚህ ጋር አንድ ነገር ማስታወስ አለባችሁ። ቤዝላይንን ማጥናት አለባችሁ። ቤዝላይን የሚለውን 10ኛው ነጥብ ላይ የምንጠቅሰው ነጥብ ነው። ምናልባት ሰውየው ብርድ ስለሆነ ወይም ልምዱ ስለሆነ እጁን አጣጥፎ ሊሆን ይችላል። ነገር ግን በንግግር መሃል ጥያቄ ስትጠይቁት ወዲያውኑ እጁን ካጣመረ ወይም ደግሞ ያ ምልክት ከዚህ በፊት ልምዱ ካልሆነና ግን እዛ ሰዓት ላይ ብቻ ያንን እያደረገ ከሆነ የመቃወም ወይም ራስን የመከላከል ምልክት ሆኖ የመታየት አድቫንቴጁ ሰፋ ይላል ማለት ነው። አራተኛውና እጅግ አስፈላጊው ነጥብ የደረት አቅጣጫ ነው። አሁንም ፖስቸር ላይ ነው ያለነው። የደረት አቅጣጫ የምንለው የሰው ልጅ ደረት እጅግ አስፈላጊ የሆነው የሰውነት ክፍል ያለበት ቦታ ስለሆነ ነው። አእምሮአችን ደረታችንን የሚያዞረው ወደምናምነውና ወደምንወደው ሰው ብቻ ነው። ከአንድ ሰው ጋር እያወራችሁ እያለ ፊቱ ወደ እናንተ ሆኖ ደረቱ ግን ወደ ሌላ አቅጣጫ ከዞረ ያ ሰው ትኩረቱ ሌላ ቦታ ላይ እንደሆነና ከእናንተ ጋር ያለውን ግንኙነት ላይ ብቻ መሆኑን ያመለክታል። በአጠቃላይ ግን የሰውነት አቋቋም የአንድን ሰው ውስጣዊ የኃይል መረጃ ያሳየናል ማለት ነው። አንድ ሰው እንዴት ቆሟል፣ እንዴትስ ተቀምጧል የሚለውን በማየት ብቻ ያ ሰው ለጥቃት እንደተዘጋጀ ወይም ደግሞ ራሱን እየተከላከለ እንዳለ ወይስ ኮንፈርት ተሰምቶት ተረጋግቶ የሚያምነው ቦታ ላይ እንደተቀመጠ እነዚህን ሁሉ በአንድ የፖስቸር አቀማመጡ ማወቅ እንችላለን ማለት ነው። 9ኛ የጭንቅላት አነቃነቅ የምንለው ነው። አሁን ደግሞ ይህንን 9ኛውን ነጥብ በደንብ እንመልከተው። ጭንቅላትን መነቅነቅ በአብዛኛው ባህል እሺ ወይም አልስማማም እስማማለሁ የሚል ትርጉም እንዳለው ይታወቃል። ነገር ግን በስነ ልቦናው ዓለም የጭንቅላት አነቃነቅ ፍጥነትና ብዛት ከቃላት በላይ ትርጉም አላቸው። አንድ ሰው ጭንቅላቱን ሲነቀንቅላችሁ እየተሰማው ወይም እያወራችሁ ያላችሁት ነገርን እየተረዳ እንደሆነ ብቻ ሳይሆን በውስጡ ምን እያሰበ እንደሆነ ፍንጭም ይሰጣችኋል ማለት ነው። በመጀመሪያ የጭንቅላት አነቃነቅ ፍጥነትን አስተውሉ። አንድ ሰው ጭንቅላቱን በዝግታ የሚነቀነቅ ከሆነ ይህ እውነተኛ ፍላጎትና ትኩረት እንዳለ ያሳያል። ሰውየው የምትሉትን ነገር እያሰላሰለውና እየተረዳው መሆኑንም የሚገልጽበት መንገድ ነው። ነገር ግን አንድ ሰው ጭንቅላቱን በጣም በፍጥነትና በተደጋጋሚ የሚነቀነቅ ከሆነ ትርጉሙ ይለወጣል። ይህ ሰው እስማማለሁ እያለ ሳይሆን በውስጥ ታዋቂነት በቃ አቁም፣ አሁን ደግሞ እኔ ልናገር ወይም ደግሞ ንግግሩን ብንጨርስ ይሻላል እያለ ነው። ይህ የመቸኮልና የመሰላቸት ምልክት ነው። ስለዚህ አንድ ሰው በፍጥነት ጭንቅላቱን መነቅነቅ ከጀመረ ንግግራችሁን አሳጥራችሁ ለሱ እድል ብትሰጡት የተሻለ ነው እንላለን። ሁለተኛው ነጥብ የጭንቅላት ዘመም ማለት ነው። አንድ ሰው እያዳመጣችሁ እያለ ጭንቅላቱን በጥቂቱ ወደ ጎን ዘመም ካደረገ ይህ እጅግ በጣም አዎንታዊ ምልክት ነው። ይህ ምልክት ለናንተ ግልጽ ነኝ፣ በእናንተ እተማመናለሁ የሚል ምልክት አለው። ምክንያቱም አንገታችንን ወደ ጎን ስናደርግ ለጥቃት ተጋላጭ የሆነውን የደም ስራችንን ለሰውየው እያሳየን ስለሆነ ነው። ይህ የሚሆነው ደግሞ ሙሉ በሙሉ ምቾት ሲሰማን ብቻ ነው፣ ወይም ደግሞ ሰውየውን ስንወደው ነው ማለት ነው። ስለዚህ አንድ ሰው ጭንቅላቱን ዘመም አድርጎ ካዳመጣችሁ ልቡም አይምሮውም ለናንተ ክፍት ነው ማለት ነው። ሶስተኛውና ብዙዎቻችን የምንሳሳትበት የውሸት የመለየት ዘዴ የሆነው አንድ ሰው አዎ እያለ ጭንቅላቱን ግን በጥቂቱ ወደ ጎንና ወደ ጎን የሚያንቀሳቅስ ከሆነ ልክ አይ እንደሚል ሰው ነው። አይምሮ ንግግሩን አልተጣጣመውም
ማለት ነው። አፉ እሺ ቢልም ንቃተ ህሊናው ግን እውነቱ ላይ አይ የሚል እንቅስቃሴን እየገለጸ ነው ማለት ነው። ይህ ኮግኒቲቭ ዲሶናንስ ይባላል። አንድ ሰው በሚናገረው ቃልና በጭንቅላቱ እንቅስቃሴ መካከል ልዩነት ካያችሁ ለቃላቱ ሳይሆን ለጭንቅላቱ እንቅስቃሴ ቅድሚያ ስጡ። ወደ አራተኛው የጭንቅላት ማነቃነቅ ምልክት ስናልፍ ጭንቅላቱን ወደ ላይ ማቅናት። አንድ ሰው ጭንቅላቱን በጣም ቀና አድርጎ አገጩን ወደ ላይ ከሰቀለ ይህ የበላይነት ወይም ግትርነትን ያሳያል። ካንተ በላይ ነኝ ወይም አልሰማህም የሚል ትዕቢትንም ሊያመላክት ይችላል። በተቃራኒው ደግሞ ጭንቅላቱን በጣም ዝቅ አድርጎ የሚያወራ ሰው የበታችነት ስሜት ውስጥ እንዳለ ወይም የጥፋተኝነት ስሜት እንዳለበት ይጠቁማል። ስለዚህ እነዚህን ምልክቶች በመመልከት የጭንቅላት ማነቃነቅን መተርጎም ትችላላችሁ ማለት ነው። ወደ 10ኛው እና የመጨረሻው ነጥብ ስናልፍ የሶስቱ ህግና የመነሻ ባህሪ የምንለው ነው። እነዚህ ሁለት ነጥቦች ከላይ ያነሳናቸውን 9 ነጥቦች የሚጠቀልሉልን ሐሳቦች ናቸው። ብዙ ሰዎች ሰዎችን ለማንበብ ሲነሱ የሚሰሩት ትልቁ ስህተት ምንድን ነው? አንድን ምልክት ብቻ አይቶ መደምደም ነው። ለምሳሌ አንድ ሰው እጁን አጣጥፎ ስለተቀመጠ ብቻ ተቆጥቷል ይላሉ። ነገር ግን ይህ ትልቅ ስህተት ነው። ለዚህ የመነሻ ባህሪ ህግን ማስቀደም አለባችሁ። የመነሻ ባህሪ የምንለው ህግ አንድ ሰው ምንም አይነት ጫና ሳይኖርበት በኖርማል ሁኔታ ውስጥ እያለ የሚያሳየውን ተፈጥሯዊ እንቅስቃሴ ምን እንደሚመስል በጥቂት ደቂቃዎች ውስጥ ማጥናት ነው። እያንዳንዱ ሰው የራሱ የሆነ ኖርማል የሚባል እንቅስቃሴ አለው። እነዛ እንቅስቃሴዎች ከላይ ከጠቀስናቸው እንቅስቃሴዎች ውስጥ ሊኖሩበት ይችላሉ። ያ ማለት ስሜትን እያንጸባረቀ ነው ማለት ሳይሆን ያ ሰው ምናልባት ንግግሩ ፈጣን ሊሆን ይችላል፣ አንገቱን እያነቃነቀ ሊያወራ ይችላል፣ ዝቅ ሊል ይችላል፣ ከፍ ብሎ ሊያወራ ይችላል። ስሜቱን እየገለጸ ሳይሆን ግን ያ ኖርማል ወይም መነሻ ባህሪ የምንለው ነው። ይህንን ማወቅ ሰዎችን ለማንበብ ወሳኝ የሆነ ነጥብ ነው። መጀመሪያ ሰውየው በኖርማል ጊዜ ምን አይነት ባህሪ አለው የሚለውን ማለት ነው። አንዳንዶች ሲያወሩ ሁልጊዜ እጃቸውን ያንቀሳቅሳሉ። አንዳንዶች ደግሞ በተፈጥሯቸው አይናቸውን ትኩር ብለው እያዩ የሚያወሩ ሰዎች ሊሆኑ ይችላሉ። ስለዚህ መጀመሪያ የሰውየውን መነሻ ባህሪ ማወቅ አለባችሁ። ያንን ካወቃችሁ በኋላ ደግሞ የሶስት ህግ የሚባለውን ተተገብሩታላችሁ ማለት ነው። አንድ ሰውን በትክክል አነበብኩ ለማለት ቢያንስ 3 ተከታታይ ወይም ተያያዥ ምልክቶችን ማግኘት አለባችሁ ማለት ነው። በስነ ልቦናው ጥናት መሰረት የሰው ልጅን ለማንበብ የግድ 3 ተያያዥ ምልክቶች ያስፈልጉናል ማለት ነው። አንድ ምልክት ብቻውን አጋጣሚ ሊሆን ይችላል። 2 ምልክቶች አጠራጣሪ ናቸው። 3 ምልክቶች ግን ማስረጃ ናቸው ይባላል። ስለዚህ ይህንን በተግባር ስናየው አንድ ሰው ትላንት ማታ የት ነበርክ ብላችሁ ጠየቃችሁት እንበል። ያ ሰው ካለው መነሻ ባህሪ ወጣ ብሎ ወይም ደግሞ ቀደም እንዳልነው የሱ መነሻ ባህሪ ያልሆነውን ባህሪዎች ተመለከታችሁ ማለት ነው። ለምሳሌ አንደኛ መጀመሪያ አይኑን ከናንተ ላይ ሰረቅ አድርጎ ሌላ ነገር ተመለከተ። ቀጥሎ ሳያውቀው አፉን ወይም አንገቱን ነካካ። ከዛ በመጨረሻ ላይ ወንበሩ ላይ ወደ ኋላ ካፈገፈገ 3ኛ ምልክት ነው። አሁን ግልጽ የሆነ ምልክቶችን በአንድ ላይ አግኝታችኋል። ስለዚህ ይህ እንደ ማስረጃ ተቆጥሮ ያንን ሰው መገመት ወይም ማንበብ ትችላላችሁ ማለት ነው። እነዚህ 3 ምልክቶች በአንድ አቅጣጫ ስለሚጠቁሙ ሰውየው የሆነ ነገር እየደበቀ መሆኑን ወይም በንግግሩ ምቾት እንዳልተሰማው በከፍተኛ እርግጠኝነት መናገር ትችላላችሁ። ስለዚህ እስካሁን ላነሳነው ነጥብ መጠቅለያ የሚሆነው ሐሳብ ይህ ነው ማለት ነው። የመነሻ ሐሳብንና የሶስቱን ህግ ማወቅ። የሰውየው የመጀመሪያ ኖርማል ባህሪ ምንድነው? ቀጥሎ ደግሞ 3 ተያያዥነት ያላቸውን ምልክቶች በሰውየው ላይ ማግኘት ማለት ነው። አለበለዚያ ግን አንድ ሰው ትንሽዬ ምልክትን በማሳየቱ ብቻ የሆነ ነገር ነው ብሎ መደምደም ላላስፈላጊ ነገር ያጋልጣል ማለት ነው። ብዙ ሰዎች ድሃ ሆነው የሚቀሩት ሰነፍ ስለሆኑ ወይም ጠንክረው ስለማይሰሩ አይደለም። እንዲያውም አንዳንዶች ከማንም በላይ ሌትና ቀን ይለፋሉ። ነገር ግን ዋናው ችግር ጉልበት ባለበት በዚህ ወጣትነት ላይ ሳናውቅ በምንሰራቸው 8 አደገኛ የገንዘብ ስህተቶች ነው። ብዙ ጊዜ ጠንክሮ መስራት ብቻውን ውጤት ያመጣል ብለን እናስባለን። ነገር ግን እውነታው ከዚህ ፍጹም የተለየ ነው። ጠንክሮ መስራት አስፈላጊ ቢሆንም በእውቀት መመራት ግን የግድ ያስፈልገናል። የዛሬ 10 ዓመት ራስህን የት እንደምታገኘው፣ ምን አይነት ኑሮ እንደምትኖርና ምን ያህል የገንዘብ ነፃነት እንደሚኖር የሚወስነው በልፋት ብቻ ሳይሆን ዛሬ በምታደርገው ጥንቃቄና አሁን በምትወስዳቸው ትናንሽ ውሳኔዎች ነው። ልፋትህ ውጤት እንዲያመጣና ነገ ላይ ቆመ ምነው በወቅቱ ባወቅኩት ኖሮ ብለህ እንዳትቆጭ ዛሬ
ብዙዎች የሚወድቁባቸውን 8 የገንዘብ ወጥመዶች አብረን እንፈትሻለን። እውነቱን እንነጋገር፣ ወጣትነት ላይ ሆነ የምትሰራው አንድ ትንሽ የገንዘብ ስህተት የነገ ሙሉ ህይወትን በዕዳና በጭንቀት ውስጥ ሊሞላው ይችላል። ብዙዎቻችን በ20ዎቹና በ30ዎቹ የእድሜ ክልል ውስጥ ስንሆን ገንዘብ ሁሌም አብሮን ያለ ይመስለናል። ዛሬ አሪፍ ለመምሰል ወይም ደግሞ ለሰዎች ሾው ኦፍ ለማድረግ ብለን የምናጠፋው እያንዳንዱ ሳንቲም ነገ በ40ና በ50 ዓመታችን ከወር እስከ ወር የቤት ኪራይና የኑሮ ውድነትን እያሰብን በጭንቀት እንድናድር ያደርገናል። ዙሪያህን ብትመለከት ምነው በወጣትነቴ ብር ቢያዝኩ፣ ምነው አላስፈላጊ ቦታ ገንዘቤን ባላጠፋው ብለው የሚጸጸቱ ስፍር ቁጥር የሌላቸው ሰዎችን ታያለህ። አንተ ግን ያንን ጸጸት ኑሮ መኖር ካልፈለክ፣ በፋይናንስ ነፃ መሆን ከፈለክ፣ ነገ የሰዎችን እጅ ማየት ካልፈለክ አሁን የምነግርህን ነገር በደንብ ስማኝ። በዚህ ቪዲዮ አብዛኛው ወጣት ሳያውቀው የሚገባባቸውንና የነገ ህይወቱን የሚያጨልሙበትን 8 ትልልቅ የገንዘብ ስህተቶች እነግርሃለሁ። ይህንን ቪዲዮ አቋርጠ ብትወጣ የራስህ ምርጫ ነው። ግን እስከ መጨረሻው አይተ ተግባራዊ ካደረግ ቃል እገባልሃለሁ ከ5 እና 10 ዓመት በኋላ አሁን ባለበት ማንነት ላይ የገንዘብ ነፃነትን ትጎናጸፋለህ። መልካም ልብ ካላችሁ ቪዲዮውን ላይክ በማድረግ ይጀምሩ። ለዚህ የቁም ነገር ቻናል አዲስ ከሆኑ ሰብስክራይብ በማድረግ ቤተሰባችን ይሁኑ። ብዙዎቻችን ወጣቶች ከምንሰራው የመጀመሪያው ስህተት አንደኛ ለታይታ ብሎ ዕዳ ውስጥ መግባት። ብዙ ወጣቶች ገና በጠዋቱ የፋይናንስ ጉዟቸው ላይ የሚያደርጉት ትልቁና ገዳይ ስህተት ሀብታም ከመሆን ይልቅ ሀብታም ለመምሰል መሞከር ነው። ይሄ የታይታ ኑሮ ወይም ላይፍ ስታይል ኢንፍሌሽን የምንለው አደገኛ ወጥመድ ነው። ለምሳሌ አስቡት፣ ገቢያችሁ 10,000 ብር በነበረበት ጊዜ ኑሯችሁ የተረጋጋ ነበር፣ ወጪያችሁንም ትቆጣጠሩ ነበር። ነገር ግን ልክ ገቢያችሁ ወደ 20,000 እና ወደ 30,000 ብር ሲያድግ በድንገት ያልነበሩና አስፈላጊ የሚመስሉ ፍላጎቶች ይፈጠራሉ። ይሄ ስልክ አረጀ፣ ይህ ልብስ አይመጥነኝም፣ ሰዎች ምን ይሉኛል የሚሉ ሐሳቦች አይምሯችሁን ይወሩታል። በዚህ ሰዓት ነው እንግዲህ ራሳችሁን ከገቢያችሁ ጋር ሳይሆን ከሰው ጋር ማወዳደር የምትጀምሩት። ብዙዎች ለሰው ታይታ ሲሉ ገና ያልያዙትን ገንዘብ አስበው ዕዳ ውስጥ ይገባሉ። የቅርብ ጊዜውን አይፎን ለመያዝ፣ ብራንድ ልብሶችን ለመልበስ ወይም አቅማቸው የማይፈቅደውን መኪና በብድር ለመግዛት ይሯሯጣሉ። ይሄ መጥፎ ዕዳ ወይም ባድ ዴቢት በመባል ይታወቃል። ምክንያቱም የምትበደረው ገንዘብ ዋጋቸው ከጊዜ ወደ ጊዜ የሚቀንስና ምንም ገቢ ለማያመጡ የቅንጦት ዕቃዎች ስለሆነ ነው። ለጥቂት ደቂቃዎች የሰዎችን አድናቆት ለማግኘት ስትሉ የዓመታት የነጻነት ጊዜያችሁን ለአበዳሪያችሁ አሳልፋችሁ ትሰጣላችሁ። አስታውሱ፣ እውነተኛ ሀብታም መሆን ማለት የምታገኙትን ገንዘብ ሁሉ ለታይታ መበተን ሳይሆን ገንዘባችሁን ለእናንተ እንዲሰራ ማድረግ ነው። ሰዎች ተሳክቶላችኋል እንዲሉ ብላችሁ የምትገዟቸው ውድ ዕቃዎች የነገ ስኬታችሁ ላይ የምትቆፍሯቸው ጥልቅ ጉድጓዶች ናቸው። ገቢያችሁ ሲያድግ ወጪያችሁም አብራችሁ ካሳደጋችሁ የቱንም ያህል ብታገኙ ሁልጊዜም የገንዘብ ባሪያ ሆናችሁ ትቀራላችሁ። ስለዚህ ዛሬውኑ ራሳችሁን ጠይቁ። ይህንን ነገር የምገዛው ለራሴ ፍላጎት ነው ወይስ ሰዎችን ለማስደመም? ለታይታ የምትኖሩ ከሆነ መቼም ቢሆን የራሳችሁ የሆነ የገንዘብ ነፃነት አይኖራችሁም ማለት ነው። ሁለተኛው ነጥብ የአደጋ ጊዜ መጠባበቂያ አለመያዝ ነው። እስቲ ቆም ብላችሁ አስቡ። ነገ ጧት ከስራ ብትሰናበቱ ወይም የያዛችሁት ስልክ ተሰብሮ አዲስ መግዛት ቢኖርባችሁ ወይም ደግሞ አምላክ አይበለውና እናንተ ወይ ቤተሰባችሁ ታማችሁ አስቸኳይ ብር ቢፈለግ ምን ታደርጋላችሁ? ኪሳችሁ ውስጥ ያለው ምንድነው? ብዙ ወጣቶች ጋር ያለው መልስ ከሰው በደራለሁ ወይም ቤተሰብን እጠይቃለሁ የሚል ነው። ይሄ ግን የወጣትነት ሳይሆን የጥገኝነት ምልክት ነው። ታዋቂው ባለሀብት ዋረን ባፌት አንድ አስደንጋጭ ግን ደግሞ እውነተኛ ንግግር አለው። ዛሬ አንድ ሰው ጥላ ስር ተቀምጦ ማረፍ የቻለው ከብዙ ዓመታት በፊት የሆነ ሰው ዛፍ ስለተከለ ነው ይላል። ዛሬ እናንተ የምታስቀምጡት የኢመርጀንሲ ፈንድ ነገ መከራ ሲመጣ የምታርፉበት ጥላችሁ ነው። ዛሬ ዛፉን ካልተከላችሁ ነገ ፀሐዩ ሲበረታ የምትጠለሉበትን የምታጡ ሰዎች ትሆናላችሁ ማለት ነው። ብዙዎቻችሁ የምትሳሳቱት በወጣትነት ላይ አቅም ማጣት፣ በወጣትነት ላይ ድንገተኛ
የሆኑ ነገሮች ይከሰታሉ ብላችሁ አታስቡ። ሁልጊዜ ጤነኛ፣ ሁልጊዜ ጉልበተኛ፣ ሁልጊዜም ሁሉም ነገር ምቹ ሆኖ እንደሚቀጥል ይሰማችኋል። ምክንያቱም ወጣት ናችሁ፣ ጉልበት አላችሁ። ሁሉም ነገር በቁጥጥራችሁ ስር ያለ ይመስላችኋል። ሳረጅ እቆጥባለሁ ለጡረታዬ፣ አሁን ግን አያስፈልገኝም ትላላችሁ። ለየትኛውም ነገር የራሳችሁን ምክንያት ትደረድራላችሁ። ጊዜም እንዳላችሁ ይሰማችኋል። ለራሳችሁ ብዙዎቻችሁ አሁን የማገኘው ገቢ ትንሽ ነው፣ እንዴት አድርጌ ከዚህ ላይ ላስቀምጥ በማለት ምክንያትን ትደረድራላችሁ። ጉዳዩ የገንዘቡ መጠን ሳይሆን የዲሲፕሊን ጉዳይ ነው። ዴቭ ራምሴ እንዲህ ይላል፣ የገንዘብ ሰላም ማለት የቁሳቁስ ክምችት አይደለም፣ ካገኘኸው በታች መኖርን መልመድ ነው ይላል። መጠባበቂያ ገንዘብ የሌለው ሰው የቁም እስረኛ ነው። የምትጠላው ስራ ውስጥ የምትቆየው፣ አለቃ ሲሰድብህ ዝም ብለህ የምትሰማው፣ ወይም የፈለግከውን አዲስ ነገር ለመጀመር የምትፈራው ለምንድን ነው? ምክንያቱም ለ6 ወር የሚሆን መጠባበቂያ ስለሌላችሁ ነው። መጠባበቂያ ሲኖራችሁ ኮንፊደንስ ይኖራችኋል። የሆነ ነገር ቢፈጠር እንኳን የምትወድቁበት ፍራሽ እንዳላችሁ ስለምታውቁ በድፍረት ትራመዳላችሁ ማለት ነው። ሶስተኛው ነጥብ ዕውቀት በሌለበት ዘርፍ ላይ በስሜት ኢንቨስት ማድረግ ነው። ይህ ነጥብ በተለይ ለዘመኑ ወጣት ትልቁ ፈተና ነው። በሶሻል ሚዲያ ላይ የሆነ ሰው በክሪፕቶ ከረንሲ፣ በፎሬክስ ወይም በሆነ ቢዝነስ በአንድ ሌሊት ሚሊዮነር ሆንኩ ይላል። ከዚያስ እናንተ ደግሞ እኔስ ምን አደረግኩ? ይሄ እድል ሊያመልጠኝ ነው እንዴ? የሚል ጭንቀት ውስጥ ትገባላችሁ። ይሄ ነው ፎሞ ወይም ፊር ኦፍ ሚሲንግ አውት ወይም እንዳያመልጠኝ ብሎ በስሜት መሮጥ የሚባለው። ያላችሁበትን ሁኔታ አስቡት። ስለ ዘርፉ ምንም ዕውቀት የላችሁም። ገበያው እንዴት እንደሚሰራ ሳታውቁ ሰዎች ስላወሩለት ብቻ ያላችሁን ጥሪት ይዛችሁ ትዘላላችሁ። ይሄ ኢንቨስትመንት አይደለም፣ ይሄ ቁማር ነው። ልዩነቱን እወቁ። ኢንቨስትመንት በዕውቀት ላይ የተመሰረተ ነው። ቁማር ግን በእድልና በስሜት ላይ የተመሰረተ ነው። ታዋቂው ባለሀብት ዋረን ባፌት ምን ይላል መሰላችሁ? አደጋ የሚመጣው ምን እያደረጉ እንደሆነ ካለማወቅ ነው። አንተ ግን አደጋ ውስጥ እየገባ እንደሆነ እንኳን አታውቀውም ይላል። ምክንያቱም አይናችሁን ስሜታችሁና ስግብግብነታችሁ ጋርዶታል። ሰዎች ወርቅ ነው ስላሏችሁ ብቻ ጭቃ ላይ ብራችሁን ልታፈሱ ትችላላችሁ። ይሄ ነው ስህተቱ። በተወራለት ነገር ላይ በሙሉ መሳተፍ አይጠበቅባችሁም። ይሄ ያዋጣል፣ አቋራጭ መንገድ ነው በተባላችሁበት ቦታ ላይ ሁሉ መንገድ መጀመርም አይገባችሁም። ሌላው ታዋቂው የኢንቨስትመንት ጠቢብ ፒተር ሊንች እንዲህ ይላል፣ የምትገዛውን ነገር ለምን እንደገዛኸው ለ6 ዓመት ሕፃን ማስረዳት ካልቻልክ ያንን ነገር መግዛት የለብህም ይላል። እስቲ ራሳችሁን ጠይቁ። አሁን ብራችሁን ያፈሰሳችሁበትን ነገር ለሰዎች ማስረዳት ትችላላችሁ ወይስ ሰዎች ትርፋማ ነው ስላሏችሁ ብቻ ነው ገንዘባችሁን የምታፈሱት? በወጣትነት የምትሰሩት ትልቁ ስህተት ኪሳችሁ ውስጥ ያለውን ብር ካለ ዕውቀት ሜዳ ላይ መበተን ነው። ብራችሁን ከማውጣታችሁ በፊት ጊዜያችሁን አውጡና ተማሩ። ዩቲዩብ ላይ ቪዲዮዎችን ይዩ፣ መጽሐፍትን አንብቡ፣ ዘርፉን ጠንቅቃችሁ እወቁ። ዕውቀታችሁ ሳይቀድም ያፈሰሳችሁትን ብር ነገ ሲጠፋ እድሌ ነው ብላችሁ እንዳታማረሩ። የለፋችሁበትን ገንዘብ ለስሜታችሁ አሳልፋችሁ አትስጡ። መጀመሪያ ዕውቀቱን ኢንቨስት አድርጉ፣ ገንዘቡ በራሱ ጊዜ ይከተላችኋል። አራተኛው ነጥብ በአንድ የገቢ ምንጭ ብቻ መወሰን ነው። ይህ ስህተት የብዙዎቻችን ትልቁ የደህንነት ስሜት ግን ደግሞ ትልቁ ውሸታችን ነው። እስቲ ልጠይቃችሁ፣ ዛሬ የምትሰሩት ስራ ወይም የምታገኙት ደሞዝ ነገ ቢቆም ለስንት ጊዜ መቆየት ትችላላችሁ? 1 ወር፣ 2 ወር ወይስ ሳምንት? በአንድ የገቢ ምንጭ ላይ ብቻ ተመስርታችሁ የምትኖሩ ከሆነ ይህንን እወቁ። እናንተ ከድህነት የምትርቁት በአንድ እርምጃ ብቻ ነው። ያቺ አንድ እርምጃ ደግሞ ተባራችኋል የምትል አንዲት ቃል ወይም ደግሞ ቢዝነሳችሁ ላይ የሚመጣ ድንገተኛ ለውጥ ሊሆን ይችላል። ሀገራዊ ለውጥ ወይም ምንም አይነት ለውጥ። ታዋቂው ባለሀብት አሁንም ዋረን ባፌት ደጋግሞ የሚናገረው አንድ ወርቃማ ምክር አለው። በጭራሽ በአንድ የገቢ ምንጭ ላይ ብቻ አትመኩ፣ ሁለተኛ የገቢ ምንጭ ለመፍጠር ኢንቨስት አድርጉ ይላል። ዛሬ ወጣት እያላችሁ ጉልበታችሁና ጊዜያችሁን እያላችሁ ተጨማሪ የገቢ ምንጭ ካልፈጠራችሁ እድሜያችሁ ሲገፋ ለአንድ ድርጅት ወይም ለአንድ አለቃ ባሪያ ሆናችሁ ትቀራላችሁ። ብዙዎቻችን የምናስበው አሁን ስራ አለኝ ይበቃኛል ብለን ነው። ግን አስታውሱ፣ በአንድ ገመድ ላይ ብቻ ተንጠልጥላችሁ ገደል ላይ መቆም በጣም አደገኛ ነው። ገመዱ ቢበጠስ መውደቂያ የላችሁም። ተጨማሪ የገቢ ምንጭ ማለት ደግሞ የግድ ሌላ 8 ሰዓት የምትሰሩት ስራ መስራት ማለት አይደለም። ዛሬ ባላችሁበት የዲጂታል ዘመን በትርፍ ጊዜያችሁ የምትሰሩት የኦንላይን ስራ፣ የምታገኙት የኪራይ ገቢ ወይም ደግሞ የምታተርፉበት ትንሽ ኢንቨስትመንት ሊሆን ይችላል። ሮበርት ኪዮሳኪ እንዲህ ይላል፣
ሀብታሞች ገንዘብን የሚሰበስቡት በሀብት ነው፣ ድሆች ግን ገቢን የሚሰበስቡት በስራ ነው ይላል። ስራችሁ ገቢያችሁ ነው፣ ኢንቨስትመንታችሁ ግን ሀብታችሁ ነው። ስራችሁ ሲቆም ገቢያችሁ ይቆማል። ሀብታችሁ ግን እናንተ ብትተኛው እንኳን ገንዘብን ማምጣቱ አይቆምም። ሀብት እያልን የምናወራው አሴትን ነው ወይም በገንዘብ ገንዘብን ማምጣትን ነው። ስለዚህ ወጣትነት ላይ ሆናችሁ ጊዜያችሁን በሙሉ ለደሞዝ ብቻ አትሽጡ። በጎን የምትገነቡት ነገ ስራ ባይኖር እንኳን ኑሯችሁን የሚደግፍ ሳይድ ሀስል ሊኖራችሁ ይገባል። ዛሬ ራሳችሁን ይህንን ጠይቁ። ዛሬ ይሄ ስራ ቢቆም ሌላ ምን ገንዘብ የማስገባበት ዘርፍ አለ? ከሌለ ዛሬውኑ ሁለተኛውን መንገድ መጥረግ ጀምሩ። ምክንያቱም የአንድ የገቢ ምንጭ መኖር ማለት ለድህነት በጣም የቀረባችሁ መሆን ማለት ነው። ራሳችሁንም አደጋ ላይ ማድረግ ማለት ነው። አምስተኛ በራስ ክህሎት እና ዕውቀት ላይ ኢንቨስት አለማድረግ ነው። አሁን ደግሞ ወደ መጨረሻው ነጥቦች እየተቃረብን ነው እና ምናልባትም ከሁሉም በላይ ወሳኝ ወደ ሆኑት ነጥቦች እያለፍን ነው። ብዙ ወጣቶች የሚሰሩት ትልቁ ስህተት ገንዘብ ለማግኘት የግድ ገንዘብ ሊኖረኝ ይገባል ብለው ማሰባቸው ነው። ነገር ግን ትልቁ ሀብታችሁ በእጃችሁ ያለው ገንዘብ ሳይሆን በጭንቅላታችሁ ውስጥ ያለው ዕውቀትና የምትችሉት ክህሎት ነው። በወጣትነት ጊዜያችሁ ጥቂት ያላችሁን ገንዘብ አዳዲስ ነገሮች ለመማር፣ መጽሐፍትን ለማንበብ ወይም ደግሞ ገቢያችሁን ሊያሳድጉ የሚችሉ ተግባራት ላይ ወይም ክህሎቶች ላይ ለማዳበር ካልተጠቀማችሁበት ወደፊት የገንዘብ ነፃነታችሁን ማግኘት በጣም ከባድ ይሆንባችኋል። ትምህርት ቤት ስላጠናቀቃችሁ ብቻ መማር አቁማችኋል ማለት አይደለም። እንዲያውም እውነተኛ ለውጥ የሚመጣው ትምህርት የሚጀምረው ከትምህርት ቤት በኋላ ነው ይባላል። ታዋቂው ቢሊዮነር ዋረን ባፌት አሁንም እንደዚህ ይላል፣ ልታደርጉት የምትችሉት ከሁሉ የተሻለውና ትርፋማው ኢንቨስትመንት በራሳችሁ ላይ የምታደርጉት ኢንቨስትመንት ነው ይላል። ይህ ማለት ምን ማለት መሰላችሁ? ዛሬ ለምትገዙት መጽሐፍ የምታወጡት 500 ብር ወይም ለአንድ የአጭር ጊዜ ስልጠና የምትከፍሉት ገንዘብ ወደፊት በሚሊዮን የሚቆጠር ገቢ ሊያስገኝላችሁ የሚችል የአእምሮ ብቃትን ይፈጥርላችኋል። ሌላው ደግሞ ቤንጃሚን ፍራንክሊን የተናገረው ድንቅ አባባል አለ። በእውቀት ላይ የሚደረግ ኢንቨስትመንት ሁልጊዜም ቢሆን ከፍተኛ ወለድ ያስገኛል ይላል። ስለዚህ ወጣትነት ላይ ስትሆኑ የሚከተሉትን ነገሮች አድርጉ። አዳዲስ ክህሎቶችን ልመዱ። ዲጂታል ማርኬቲንግ፣ የሽያጭ ጥበብ፣ የኮምፒውተር ፕሮግራም ወይም ደግሞ የንግግር ክህሎት የመሳሰሉ ዛሬ ባለው ዓለም ላይ ተፈላጊ የሆነ ነገሮችን ተማሩ። ሁለተኛ መጽሐፍትን አንብቡ። ስለ ፋይናንስ፣ ስለ ስነ ልቦና፣ ስለ ስኬታማ ሰዎች ታሪክ የአስተሳሰብ አድማሳችሁን ለማስፋት ሞክሩ። ሶስተኛ ከአማካሪዎች ጋር ተማሩ ወይም ሜንቶር ይኖራችሁ። ከናንተ የተሻለ ደረጃ ላይ የደረሱ ሰዎችን ተከተሉ፣ ምክራቸውንም ስሙ። ስለዚህ አስታውሱ፣ ማንም ሰው የያዛችሁትን ገንዘብ ሊቀማችሁ ይችላል። ነገር ግን በጭንቅላታችሁ ውስጥ የገነባችሁትን ዕውቀትና ክህሎት ማንም ሊወስድባችሁ አይችልም። በራሳችሁ ላይ ኢንቨስት ማድረግ ስትጀምሩ ገቢያችሁ አብሮ ማደጉ የማይቀር ሀቅ ነው። ወደ ስድስተኛው ነጥብ ስናልፍ የግልና የሥራ የቢዝነስ ገንዘብን ማቀላቀል። ብዙዎቻችን የራሳችንን ትንሽ ቢዝነስ ወይም የጎንዮሽ ስራ ወይም ሳይድ ሀስል ስትጀምሩ የምትሰሩት አንድ ትልቅ ስህተት አለ። እሱም የኪሳችሁንና የቢዝነሱን ገንዘብ አለመለየት ነው። ለቤት ኪራይ የምትከፍሉት፣ ለምግብ የምታወጡትና ለቢዝነስ ዕቃ የምትገዙበት ገንዘብ ከአንድ ቦርሳ ወይም ከአንድ ባንክ አካውንት የሚወጣ ከሆነ ውድቀታችሁን እያፋጠናችሁ ነው ማለት ይቻላል። ይህ ስህተት ለምን አደገኛ ይሆናል? ምክንያቱም ቢዝነሱ በትክክል ትርፋማ መሆኑን ወይም መክሰሩን ማወቅ አትችሉም። በኪሳችሁ ገንዘብ ስላለ ብቻ ቢዝነሱ በጥሩ ሁኔታ ላይ ያለ ይመስላችኋል። ነገር ግን ሳታውቁት የንግድ ካፒታላችሁን ለግል ፍጆታ እያዋላችሁት ሊሆን ይችላል። ታዋቂው የፋይናንስ አስተማሪና ደራሲ ሮበርት ኪዮሳኪ እንዲህ ይላል፣ ዋናው ቁም ነገር ምን ያህል ገንዘብ እንደምታገኙ ሳይሆን ምን ያህል ገንዘብ በእጃችሁ እንደምታቆዩና ያ ገንዘብ ለእናንተ ምን ያህል ተክቶ እንደሚሰራ ነው ይላል። ይህ አባባል ወደ ቢዝነስ ስናመጣው የቢዝነሱ ገንዘብ ለብቻው ካላስቀመጣችሁት ገንዘቡ ለእናንተ እንዲሰራ ወይም ሪኢንቨስት እንዲያደርግ እድል እየሰጣችሁት አይደለም ማለት ነው። ይልቁንም ለግል ፍላጎታችሁ እያስገበራችሁት ነው ማለት ነው። የማይክሮሶፍት መስራች ቢል ጌትስ ስለ ስራ ዲሲፕሊን ሲናገር እንደዚህ ይላል፣ ንግድ ማለት ጥቂት ህጎችና ብዙ ስጋቶች ያሉበት ጨዋታ ነው ይላል። ከነዚህ ህጎች ውስጥ ቀዳሚው ደግሞ ራሳችሁን እንደ ቢዝነሱ ባለቤት ሳይሆን እንደ ቢዝነሱ ሰራተኛ አድርጋችሁ መቁጠር ነው። ይህንን ስህተት ለማረም የሚከተሉትን እርምጃዎች ውሰዱ። የተለያየ ባንክ አካውንት ይኑራችሁ። ለግል ወጪያችሁ አንድ
ለቢዝነስ ደግሞ ሌላ የተለየ አካውንት ክፈቱ። ቢዝነሱ ውስጥ የሚገባ 1 ሳንቲም እንኳን መጀመሪያ ወደ ቢዝነስ አካውንቱ መግባት አለበት። ሁለተኛ ለራሳችሁ ደሞዝ ቁረጡ። የቢዝነሱ ባለቤት ስለሆናችሁ የፈለጋችሁትን ያህል ገንዘብ በማንኛውም ሰዓት መውሰድ ትችላላችሁ ማለት አይደለም። በየወሩ ለራሳችሁ የተወሰነ ቋሚ ደሞዝ መድቡና በዚያ ብቻ ተዳደሩ። ሶስተኛ ሁሉንም ወጪ መዝግቡ። የቢዝነስ ካፒታላችሁን ተጠቅማችሁ የግል ካፌ ከጠጣችሁ ወይም ልብስ ከገዛችሁ ያ ቢዝነስ ሳይሆን ውድ የትርፍ ጊዜ ማሳለፊያ ወይም ኤክስፔንሲቭ ሁቢ ነው የሚሆነው። ስለዚህ ሁሉንም ወጪያችሁን መዝግቡ። ዛሬ ላይ በፋይናንስ ረገድ ላይ ዲሲፕሊን ከሌላችሁ ቢዝነሳችሁ ነገ ቢበቅልና ቢያድግ እንኳን የምታገኙት ሚሊዮን ብር በተመሳሳይ ሁኔታ ነው የምታባክኑት። ስለዚህ ገና ከትንሹ ስትጀምሩ የግልና የሥራ ገንዘባችሁን በመለየት ለትልቅ ስኬት ራሳችሁን አዘጋጁ። ሰባተኛው ገንዘብን በስሜት ማበደርና ድንበርን አለማበጀት ነው። ለቤተሰብ ወይም ለቅርብ ጓደኛ በችግር ጊዜ መድረስ መልካም ነገር ነው። ነገር ግን በምክንያት ሳይሆን በስሜት ተገፋፍታችሁ ያለ እቅድ ሆነ የሌላችሁን ገንዘብ ያለ ምንም ድንበር የምታበድሩ ከሆነ ለራሳችሁም ሆነ ለወዳጅነታችሁ ትልቅ አደጋ እየጠራችሁ ነው። ብዙ ጊዜ በወጣትነት ላይ አይ ለማለት ስለሚከብድ ወይም ደግሞ ሰው ምን ይለኛል ብላችሁ ስለምትጨነቁ ብቻ የምታበድሩት ገንዘብ በኋላ ላይ ጥልቅ ጸጸት ውስጥ ሊከታችሁ ይችላል። ታዋቂው ፋይናንስ ባለሙያ ዴቭ ራምሴ ስለዚህ ጉዳይ ሲናገር እንደዚህ ይላል። ለጓደኛ ወይም ለዘመድ ገንዘብ ስታበድር ግንኙነታችሁ ወዲያውኑ ይቀየራል። ግንኙነቱ ከጓደኝነት ወይም ከአበዳሪና ተበዳሪነት ይሸጋገራል። ይህም በመካከላችሁ ያለውን ነጻነት ያጠፋዋል ይላል። ይህ እውነት ነው። ገንዘብ አበድራችሁት መመለስ ያልቻለ ጓደኛ ካላችሁ እናንተን ማየት ይጨንቀዋል። እናንተም ገንዘባችሁን ለመጠየቅ ትሳቀቃላችሁ። በዚህም ምክንያት ገንዘባችሁም ጓደኝነታችሁም በአንድ ላይ ልታጡ ትችላላችሁ። ገጣሚው ዊሊያም ሼክስፒር በታዋቂው ስራ ላይ የሰጠው ምክር ዛሬም ድረስ ይሰራል። አበዳሪም ተበዳሪም አትሁኑ። ምክንያቱም ብድር ብዙ ጊዜ ራሳችሁንም ሆነ ጓደኛችሁን ያሳጣል ይላል። ይህ ማለት ግን በጭራሽ አትርዱ ማለት አይደለም። ነገር ግን ድንበር ሊኖራችሁ ይገባል። ይህንን ስህተት ለመከላከል እነዚህን 3 ወርቃማ ህጎች ተከተሉ። አንደኛ፣ ሊጠፋ የሚችል ገንዘብን ብቻ አበድሩ። ገንዘቡ ባይመለስ እንኳን ኑሯችሁ ላይ ችግር የማይፈጥርና በዛ ሰው ላይ ጥላቻ እንዳታሳድሩ የሚያደርግ መጠን ብቻ አበድሩ። እንዲያውም እንደ ብድር ሳይሆን እንደ ስጦታ አድርጋችሁ ብታስቡት ለውስጣችሁ ሰላም የተሻለ ይሆናል። ሁለተኛ፣ አይ ማለትን ልመዱ። የራሳችሁን የገንዘብ ግብ ካላችሁና ያንን ገንዘብ ማበደር እቅዳችሁን የሚያበላሽባችሁ ከሆነ በግልጽ አሁን ላይ ይህን ማድረግ አልችልም ማለት ይኖርባችኋል። በስሜት ተገፋፍታችሁ የቤት ኪራያችሁን ወይም የትምህርት ቤታችሁን ክፍያ አትስጡ። ሶስተኛ፣ ግልጽነት ይኖራችሁ። የምታበድሩ ከሆነ መቼ እንደሚመለስና ሁኔታው ምን እንደሚመስል አስቀድማችሁ ተነጋገሩ። ጉዳዩ የገንዘብ ብቻ ሳይሆን የዲሲፕሊን ጉዳይ መሆኑን ለተበዳሪው አስረዱት። ስለዚህ ይህንን አስታውሱ። እውነተኛ ጓደኝነት በገንዘብ ላይ አይመሰረትም። ዛሬ ድንበር ባለማበጀታችሁ የምታበድሩት ገንዘብ ነገ የምትወዱትን ሰው እንድታጡ ምክንያት ሊሆን ይችላል። ስለዚህ በስሜት ሳይሆን በምክንያት መወሰንን አሁኑኑ ተለማመዱ። ስምንተኛውና የመጨረሻው የጊዜን አቅም ወይም ኮምፓውንድ ኢንተረስትን አለመጠቀም ነው። በገንዘብ ዓለም ውስጥ ከገንዘብ መጠን በላይ ዋጋ ያለው ነገር ቢኖር ጊዜ ነው። ብዙዎቻችን ስለ ኮምፓውንድ ኢንተረስት ወይም ድርብ ወለድ ሰምተን ሊሆን ይችላል። ነገር ግን በተግባር ጥቅሙን የምንረዳው ጥቂቶቻችን ነን። ኮምፓውንድ ኢንተረስት ማለት መጀመሪያ ባስቀመጥነው ገንዘብ ላይ የሚታሰብ ወለድ ብቻ ሳይሆን በወለዱ ላይ ሌላ ወለድ እየተደራረበ የሚሄድበት የእድገት ሂደት ነው። ወጣትነታችሁ ላይ ኢንቨስት ማድረግ ስትጀምሩ ገንዘቡ እንዲበዛ ረጅም ጊዜ ትሰጡታላችሁ ማለት ነው። በ20ዎቹ እድሜያችሁ ላይ የምታስቀምጡት ትንሽዬ ሳንቲም በ40ዎቹ ወይም በ50ዎቹ እድሜያችሁ ላይ ወደ ግዙፍ ሀብትነት የምትቀይሩት በዚህ ሲስተም አማካኝነት ነው። ታዋቂው ሳይንቲስት አልበርት አንስታይን ስለ ኮምፓውንድ ኢንተረስት እንዲህ ይላል። ኮምፓውንድ ኢንተረስት የብዙዎችን ሀብት በጥቂት ጊዜ ሳይሆን በረጅም ጊዜ የማካበት ጥልቅ የሆነ ፍልስፍና ነው ይላል። ዛሬ አነስተኛ ገንዘብ አለኝ ብላችሁ ኢንቨስት የማታደርጉ ከሆነ ጊዜያችሁን እየገደላችሁ ነው ማለት ነው። ቆይታችሁ ኢንቨስት ለማድረግ ስታስቡ ደግሞ ያጣችሁትን የጊዜ አቅም ለመተካት እጅግ በጣም ብዙ ገንዘብ ማውጣት ይኖርባችኋል። ቢሊዮነሩ ዋሬን ባፌት ለስኬቱ ሚስጥር እንደሆነ የሚገልጸው ይህንኑ ነው። የኔ ሀብት ሊገነባ የቻለው በሶስት ነገሮች ጥምረት ነው። አንደኛ አሜሪካ ውስጥ መኖሬ፣ ሁለተኛው ጥሩ ጤነኝነት ላይ መሆኔ፣ ሶስተኛው ግን ኮምፓውንድ ኢንተረስት ነው ይላል። የጊዜ አቅምን ለመጠቀም እነዚህ ነጥቦችን አስተውሉ። ዛሬውኑ ጀምሩ። ኢንቨስት ለማድረግ ትልቅ ገንዘብ አትጠብቁ። ዛሬ ያላችሁን ትንሽ ሳንቲም ለወደፊት የሚጠቅም ቦታ ላይ ማዋል ጀምሩ። በየወሩ የምታስቀምጧት 500 ወይም 1000 ብር ከ20 ዓመት በኋላ የምትፈጥረውን ተጽዕኖ ስታዩ ትገረማላችሁ። ሁለተኛ ታጋሹ ነው።
ኮምፓውንድ ኢንተረስት ውጤቱ መጀመሪያ አካባቢ ላይ ይታይ ይችላል። ትልቁ ለውጥ የሚመጣው ከዓመታት በኋላ ነው። ስለዚህ አትቸኩሉ። ገንዘባችሁ እንዲበዛ ጊዜ ስጡት። ሶስተኛ ወጥነት ይኖራችሁ። አልፎ አልፎ ሳይሆን ሁል ጊዜ ኢንቨስት የማድረግ ልምድ ይኖራችሁ። በወጣትነታችሁ ጊዜያችሁ ላይ ካልተጠቀማችሁ በኋላ ላይ በገንዘብ ልትተኩት አትችሉ። ስለዚህ ዛሬ የምታባክኑት እያንዳንዱ ደቂቃና እያንዳንዱ ሳንቲም የወደፊት ሀብታችሁ መሆኑን ተረዱ። ለዛሬ ያዘጋጀንላችሁ በወጣትነት እድሜ ላይ የሚሰሩ 8 የገንዘብ ስህተቶች እነዚህ ነበሩ። በአካባቢያችሁ ብዙ የማይናገሩ ብቻቸውን መሆን የሚመርጡ ወይም ሁልጊዜም ዝምታን የሚያበዙ ሰዎችን አስተውላችሁ ታውቃላችሁ? ወይስ እናንተም ከነዛ ሰዎች አንዱ ናችሁ? ማህበረሰባችን ብዙ ጊዜ ጮክ ብሎ ለሚናገርና ራሱን አግዝፎ ለሚያሳይ ሰው የተለየ ቦታ ሲሰጥ፣ ዝምተኛ ወይም ኢንትሮቨርት የሆኑ ሰዎችን ግን ደካማ፣ ፈሪ ወይም ከሰው ጋር መግባባት የማይችሉ አድርጎ የመፈረጅ ልማድ አለው። ነገር ግን ሳይንሱ ከዚህ ተቃራኒ ነገርን ይነግረናል። ያም ዝምተኛ ሰዎች ማንም ያላስተዋለው ልዩ የራሳቸው የሆነ ተሰጥኦ እንዳላቸውና ዝምተኛ ሰዎችን የሚያመሳስል ባህሪያት እንዳሉ ጥናቶች ይናገራሉ። በዛሬው ቪዲዮአችን ማንም በቀላሉ የማይረዳቸውን ነገር ግን የዝምተኛ ሰዎችን እጅግ ልዩና ጠንካራ የሚያደርጋቸውን 10 አስገራሚ እምቅ ብቃቶች ይዤላችሁ መጥቻለሁ። ይህን ቪዲዮ እስከ መጨረሻ ስትመለከቱ ስለ ዝምተኛ ሰዎች ያላችሁን አመለካከት ታስተካክላላችሁ። ምናልባትም እናንተ ዝምተኛ ከሆናችሁ ጥንካሬያችሁና ድክመታችሁን ለይታችሁ እንድታውቁም ይረዳችኋል። መልካም ልብ ካላችሁ ቪዲዮውን ላይክ በማድረግ ይጀምሩ። ለዚህ የቁም ነገር ቻናል አዲስ ከሆኑ ሰብስክራይብ በማድረግ ቤተሰባችን ይሁኑ። አሁን ወደ 10 የዝምተኛ ሰዎች ባህሪያት እንለፍ። አንደኛ ጥልቅ አዳማጭነት ነው። እስቲ ቆም ብላችሁ አስቡት። በህይወታችሁ ውስጥ ከባድ ችግር ሲገጥማችሁ፣ ጭንቀት ሲበዛባችሁ ወይም ልባችሁ በሐሳብ ሲከብድ ማንን ነው ፈልጋችሁ የምታወሩት? ብዙ ጊዜ እኮ የምንመርጠው አፍ አውጥቶ ያለማቋረጥ የሚለፈልፈውን ሰው ሳይሆን በዝምታ ሊያደምጠን የሚችለውን ዝምተኛ ሰው ነው። ዝምተኛ ሰዎች ተፈጥሮ ከለገሰቻቸው ትልልቅ ጸጋዎች መካከል ዋነኛው ማዳመጥ ነው። አብዛኞቻችን ከሰዎች ጋር ስናወራ ግማሽ ሐሳባችን ያለው ሰውየው አውርቶ ሲጨርስ ቀጥዬ ምን ልመልስ በሚለው ላይ ነው። ዝምተኛ ሰዎች ግን እንደዛ አይደሉም። ሲያዳምጡ ሙሉ ትኩረታቸውን ሰጥተው የቃላቱን ትርጉም ብቻ ሳይሆን ከቃላቱ ጀርባ የተደበቀውን ስሜት ጭምር ነው በጥልቀት የሚረዱት። ታዋቂው ጸሐፊ ስቲቨን ኮቪ ስለዚህ ጉዳይ ሲናገር አብዛኛው ሰው የሚያደምጠው ሰውን ለመረዳት አስቦ ሳይሆን መልስ ለመስጠት ፈልጎ ነው ይላል። ዝምተኛ ወይም ኢንትሮቨርት የሆኑ ሰዎች ግን ከዚህ ፈጽሞ የተለዩ ናቸው። እነሱ የሚያደምጡት በእውነት እናንተን ለመረዳት፣ ስሜታችሁን ለመጋራትና ከልብ የሆነ መፍትሄን ለመስጠት ነው። ለዚህም ነው ዝምተኛ ሰዎች ጋር ስንሆን ልዩ የሆነ የመረጋጋት ስሜት የሚሰማን። ጓደኞቻቸው ወይም ቤተሰቦቻቸው ምስጢራቸውን ያለምንም ፍርሃት አውጥተው የሚነግሯቸውም ለዚሁ ነው። ምክንያቱም ዝምተኛ ሰዎች ጋር የገባ ምስጢር ልክ እንደተቆለፈ ካዝና አስተማማኝ ነው። ዝምተኝነታቸው ለምስጢር ጠባቂነትም ነው ማለት ነው። በዚህ ሐሳብ ላይ የቲቤት መንፈሳዊ መሪ ዳላይ የተናገሩት እጅግ ገላጭ የሆነ አባባል አለ። ስትናገሩ ቀድሞውንም የምታውቁትን ነገር ብቻ ነው የምትደጋግሙት፣ ስታደምጡ ግን አዲስ ነገር ልትማሩ ትችላላችሁ ይላሉ። ዝምተኛ ሰዎች ሁልጊዜም አዳዲስ ነገሮችንም የሚማሩት፣ ነገሮችን ከስሩ የሚረዱትና ጥልቅ እውቀትን የሚያዳብሩት በዚህ አስገራሚ የማዳመጥ ብቃታቸው የተነሳ ነው። ለዚህም ነው ስኬታማ የመሆን እድላቸውም ከፍተኛ የሚሆነው። ስለዚህ የዝምተኛ ሰዎችን የመጀመሪያ ባህሪ ማዳመጥ ነው ልንለው እንችላለን። ወደ ሁለተኛው ነጥብ ስናልፍ ራሳቸውን ጠንቅቆ መረዳት ወይም ማወቅ፣ ሰልፍ አዌርነስ የምንለው ማለት ነው። በዚህ በጫጫታና በውጫዊ ውበቶች፣ በታይታ ወዳድነት በናወዘ ዓለም ውስጥ አብዛኛው ሰው ትኩረቱ ያለው ሰዎች ስለኔ ምን ያስባሉ ወይም እንዴት አድርጌ ነው የሌሎችን ትኩረት ልስብ የምችለው በሚለው ላይ ነው። ዝምተኛ ሰዎች ግን ትኩረታቸውን ወደ ውጪ ከመበተን ይልቅ ወደ ውስጥ ወደ ራሳቸው ሕሊና ነው የሚያዞሩት። ከሰዎች ጩኸት ርቀው ለብቻቸው የሚያሳልፉት ራሳቸውን ለመረዳት ነው። ከራሳቸው ማንነት ጋር ጥልቅ ውይይት እንዲያደርጉ ለራሳቸው የጥሞና ጊዜ ያላቸው ሰዎች ናቸው። በዚህም የተነሳ ዝምተኛ ሰዎች የራሳቸውን ጠንካራ ጎን፣ ድክመታቸውን፣ የሚወዱትንና የሚጠሉትን ነገር እንዲሁም ስሜታቸውን ምን እንደሚያነሳሳው ጠንቅቀው ያውቃሉ። በሰዎች አስተያየት ዝም ብለው አይነዱም። ታዋቂው ጥንታዊው ቻይናዊው ፈላስፋ ላኦ ቱዙ
ስለዚህ አስደናቂ ውስጣዊ ጥንካሬ ሲናገር እንዲህ ብሏል። ሌሎችን ማወቅ ራትን ወይም ብልህነትን ያሳያል፣ ራስን ማወቅ ግን እውነተኛ ጥበብ ነው ይላል። የሌሎችን ሰዎች ጉልበት ማሸነፍ ጥንካሬ ሲሆን ራስን ማሸነፍ ግን እውነተኛ ስልጣን ነው። ዝምተኛ ሰዎች ራሳቸውን በሚገባ ስለሚያውቁ ማንም መጥቶ በቀላሉ ማንነታቸውን ሊያናጋው ወይም ሊያፈርሰው አይችልም። ይህ ራሳቸውን የመረዳት ብቃታቸውን በሕይወታቸው ውስጥ የሚወስኑትን ውሳኔ እጅግ የበሰለ ያደርገዋል። በስሜት አይገፋፉም። ሰዎች ስላጨበጨቡላቸው ብቻ የማይፈልጉትን መንገድ አይመርጡም። የትኛውም መስክ ላይ ውጤታማ መሆን እንደሚችሉና የትኛውም ቦታ ላይ ጥንቃቄ ማድረግ እንዳለባቸው ስለሚያውቁ የሚራመዱት በእርግጠኝነት ነው። ታላቁ ሳይንቲስት አልበርት አንስታይን እርሱ ራሱ ኢንትሮቨርት እንደነበረ ይታወቃል። በአንድ ወቅት እንዲህ ብሎ ነበር፣ ዝምተኛ ሕይወት፣ መረጋጋትና ብቸኝነት የፈጠራ አእምሯችንን ያነቃቃዋል ብሎ ነበር። አዎ፣ ዝምተኛ ሰዎች በብቸኝነት ውስጥ ራሳቸውን ይፈልጋሉ፣ ደግሞም ያገኙታል። ስለዚህ በአካባቢያችሁ ያሉ ዝምተኛ ሰዎች ከሰው ተገሎ ለብቻው ሲቀመጡ ስታዩ ብቸኛ ስለሆኑ ወይም የሚጫወቱት ሰው አጥተው ሳይሆን ይልቁንም በዓለማችን ላይ እጅግ ከባዱንና ትልቁን የቤት ሥራ ማለትም ራስን የመመርመርና ራስን የማወቅ ሥራን በዝምታ እየሰሩ መሆኑን አስተውሉ። ስለዚህ ሁለተኛው ባህሪያቸው ራስን ማወቅ ነው ማለት ነው። ሶስተኛው የዝምተኛ ሰዎች አስደናቂ ብቃት ከፍተኛ የማስተዋል ችሎታ ወይም ሻርፕ ኦብዘርቬሽን የምንለው ነው። እስቲ ያስቡት፣ በአንድ ትልቅ ስብሰባ ግብዣ ወይም ጫጫታ በበዛበት ቦታ ላይ ናችሁ። አብዛኛው ሰው በወሬ በሳቅና በጭብጨባ ተጠምዷል። ዝምተኛው ሰው ግን በዚህ ሁሉ ግርግር ውስጥ ምን እያደረገ ይመስላችኋል? በዝምታ ተቀምጦ ሁሉንም ነገር በትኩረት እያስተዋለ ነው። ዝምተኛ ሰዎች በአካባቢያቸው የሚንቀሳቀሱ ነገሮችን በሙሉ ልክ እንደ ካሜራ ይመዘግባሉ። አብዛኛው ሰው ትኩረት የማይሰጣቸውን ትናንሽ ዝርዝሮች፣ ለምሳሌ የሰዎችን የፊት ገጽታ መቀያየር፣ የአካል ብቃት እንቅስቃሴን ወይም ቦዲ ላንጉጅ የምንለውን፣ የድምፅ ቃናንና በአካባቢው ላይ የሚታዩ ጥቃቅን ለውጦችን በቀላሉ የመለየት አስደናቂ ተሰጥኦ አላቸው። እነሱ የማይናገሩት የሚገነዘቡት ነገር ስለሌላቸው ሳይሆን ሁሉንም ነገር በጥንቃቄ እያጠኑ ስለሆነ ነው። ታዋቂው የሳይንስ ሊቅ ስቲፋኖስ ሆኪንግ ስለዚህ ጉዳይ ሲናገር እጅግ ድንቅ የሆነ አባባል ተናግሯል። ዝምተኛ ሰዎች በዓለማችን ላይ እጅግ ከፍተኛ ድምፅ ያላቸው የአእምሮ ባለቤቶች ናቸው ይላል። ምን ማለት ነው ብላችሁ ከጠየቃችሁ የዝምተኛ ሰዎች ጭንቅላት ከተለያዩ ትኩረትን ከሚሰራርቁ ነገር የተሰበሰበ ነው ማለት ነው። አእምሮአቸው በከፍተኛ ፍጥነት የማገናዘብ ብቃት አለው። ይህ የማስተዋል ብቃታቸው ሰዎችን በጥልቀት እንዲረዱ ያደርጋቸዋል። አንድ ሰው ከንፈሩ የሳቀ አይኖቹ ግን ማዘናቸውን ወይም በንግግሩ መሃል የሚታይበትን መሸማቀቅ መጀመሪያ የሚያስተውሉት ዝምተኛ ሰዎች ናቸው። ለዚህ ነው በዝምተኛ ሰዎች ላይ በቀላሉ መዋሸት ወይም እነሱን ማታለል የማይቻለው። ምክንያቱም እናንተ ከመናገራችሁ በፊት የእናንተን ማንነት ቀድመው ይገነዘቡታል። የፈረንሳይ ታላቅ ፈላስፋና ሳይንቲስት ስለዚህ አስደናቂ እውነት ሲናገር እንደዚህ ብሎ ነበር፣ የሰው ልጅ ችግሮች በሙሉ የሚመነጩት አንድ ሰው በአንድ ክፍል ውስጥ በዝምታ ብቻውን መቀመጥ ባለመቻሉ ነው ይላል። ዝምተኛ ሰዎች ግን ያንን በዝምታ የመቀመጥና የማስተዋል ጥበብ ስላላቸው የነገሮችን ዋና ምንጭ በቀላሉ መድረስ ይችላሉ። ስለዚህ በሚቀጥለው ጊዜ በአንድ ክፍል ውስጥ ዝም ብሎ ሰዎችን የሚያይ ሰው ስትመለከቱ እፍረት ይዞት ነው ብላችሁ እንዳትገምቱ። ይልቁንም በዚያ ክፍል ውስጥ ያሉትን ሰዎች ስነ ልቦናና ድባብ ሙሉ በሙሉ እየተነተነ ያለ ስውር መርማሪ መሆኑን አስታውሱ ይላል ታላቁ ፈላስፋ። ስለዚህ ከዝምተኛ ሰዎች አስደናቂ ባህሪ መካከል ሶስተኛው ባህሪ ማስተዋልና የመገንዘብ ችሎታቸው ነው። ወደ አራተኛው ነጥብ ስናልፍ ደግሞ አመዛዝኖ መናገር ወይም የተከሸነ ንግግር የምንለው ነው። እስቲ እውነቱን እንነጋገር። በየቀኑ በምትሉበት የሥራ ቦታ፣ በትምህርት ቤት ወይም በጓደኛ መሃል ያገኙትን ቃል ሁሉ ሳይመረምሩ ዝም ብለው የሚናገሩ ሰዎችን ማየታችሁ አይቀርም። ክፍሉ ውስጥ ያለውን ጸጥታ ለመስበር ብቻ ብለው ዝም ብለው የሚለፈልፉ፣ በኋላ የሚቆጩበትን ነገር የሚናገሩ ብዙዎች ናቸው። ዝምተኛ ሰዎች ግን ከዚህ ፈጽሞ የተለየ አስደናቂ ተፈጥሮ አላቸው። በአእምሯቸውና በአፋቸው መካከል እጅግ ጠንካራ የሆነ ማጣሪያ ወይም ፊልተር አለ። አንድን ቃል ከአፋቸው ከማውጣታቸው በፊት ያ ቃል በሰዎች ላይ የሚፈጥረውን ስሜት፣ የሚያመጣውን ውጤትና ያለውን እውነታ በጥልቀት ይመለከቱታል። ዝምተኛ ሰዎች የሚናገሩት አፋቸው ስለተፈጠረ ብቻ ሳይሆን የሚናገሩት ነገር በእውነት ቁም ነገር ስላለው ነው። ዝምተኛ ሰዎች ጥበብን በተግባር የሚኖሩ ሰዎች ናቸው። ምንም በማያውቁት ነገር ላይ ገብተው ከመዘባረቅ ይልቅ በዝምታ ነገሩን አጥንተው
በትክክለኛው ሰዓት ትክክለኛውን ቃል መናገርን ይመርጣሉ። ይህ አመዛዝኖ የመናገር ብቃታቸው በሰዎች ዘንድ ያላቸውን ተሰሚነት እጅግ ከፍተኛ ያደርገዋል። አስተውላችሁ ከሆነ ሁልጊዜ የሚለፈልፍ ሰው ሲናገር ማንም በትኩረት አይሰማውም። ነገር ግን ያ ሁልጊዜ ዝም የሚለው ልጅ አፉን ከፍቶ መናገር ሲጀምር ክፍል ውስጥ ያለው ሰው በሙሉ ጸጥ ብሎ ጆሮውን ጥሎ ነው የሚያደምጠው። ምክንያቱም የእሱ ንግግር ረጅም ሰዓት የታሰበበት የተጣራና መፍትሄ ላይ ያተኮረ መሆኑን ሁሉም ሰው ያውቀዋል። ይህ በንግድ ቦታ፣ በቢዝነስ ድርድር፣ በየትኛውም ቦታ ላይ የሚሰራ ህግ ነው። ዝምተኛ ሰዎች ሁልጊዜም የንግግር ብልጫን ይይዛሉ። ንግግራቸው ጥቂት ቢሆንም ክብደቱ ግን እጅግ በጣም የሚመዝን ነው። በዚህ ሐሳብ ላይ የህንድ ታላቅ መሪ ማህተመ ጋንዲ የተናገረው አንድ ወርቃማ አባባል አለ። የምትናገሩት ነገር ከዝምታችሁ የተሻለና ያማረ መሆኑን እርግጠኛ ካልሆናችሁ በቀር አትናገሩ ይላል። ዝምተኛ ሰዎች ይህንን መርህ ስለሚከተሉ ነው በህይወታቸው ውስጥ ከሰዎች ጋር በሚኖራቸው ግንኙነት ብዙ የማይቀያየሙት፣ የማይጣሉትና የማይጸጸቱት። በቁጣ ወይም በስሜት ተገፋፍተው ሰውን የሚጎዳ ቃል አይወረውሩም። ቃላትን ልክ እንደ ውድ ንብረት ስለሚቆጥሩ ያለ በቂ ምክንያት አያባክኑም። አምስተኛው የዝምተኛ ሰዎች ልዩ ብቃት ታማኝነትና ሚስጥር ጠባቂነት የምንለው ነው። እስቲ ሁላችሁም ልባችሁን ጠይቁ። በህይወታችሁ ውስጥ እጅግ በጣም ያመናችሁትን ለቤተሰብ እንኳን ያልተናገራችሁትን ትልቅ ሚስጥር ወይም የልብ የሆነውን የናንተን የግል ጉዳይ ለሰው ተናግራችሁ ያ የተናገራችሁት ጉዳይ በሁሉም ሰው ዘንድ ተሰምቶ ከሌላ ሰው የሰማችሁ ጊዜ ምን አይነት ስሜት ተሰምቷችሁ ያውቃል? ያመናችሁት ሰው ሚስጥራችሁን ለሌላ ሰው አሳልፎ ሲሰጥባችሁ የሚሰማችሁ ስሜት ምን አይነት ነው? ነገር ግን በዚህ ረገድ ላይ ዝምተኛ ሰዎች ይህንን አደረጉ ለመባል እጅግ በጣም ሩቅ ናቸው። አስተማማኝ ናቸው፣ እንዲሁም ሚስጥር ጠባቂ ናቸው። አንድ ዝምተኛ ሰው ሚስጥርን ለማወጣጣት ሌላ ለየት ያለ ታለንት ያስፈልጋቸዋል። ምክንያቱም እንዲሁም ዝምተኛ ነው። እዛ ላይ ደግሞ ቅድም የጠቀስናቸው የማስተዋል በትኩረት የማገናዘብ ብቃቱ ሲጨመር ነገሮችን በቀላሉ የማውራት ቴንደንሲው እጅግ በጣም የቀነሰ ነው ማለት ነው። ግን ዝምተኛ ሰዎች ለምንድን ነው ሚስጥርን የማይናገሩት ወይም ታማኝ የሚሆኑት? ይህን ጥያቄ ስንጠይቅ ስለ ዝምተኛ ሰዎች እምቅ ድንቅ ብቃት እናገኛለን። አብዛኛው ሰው የሌሎችን ሚስጥር የሚያወራው ወይም የሚያማው በሰዎች መሃል ተቀባይነትን ለማግኘት፣ የወሬ አጀንዳ ለመሆንና የሌሎችን ትኩረት ለመሳብ ነው። ዝምተኛ ሰዎች ግን በሰዎች አድናቆት ወይም በውጫዊ ጩኸት ላይ ብዙም ትኩረታቸው አይደለም። የእናንተ ሚስጥር ለሌላ ሰው በመናገር የሚፈልጉት ምንም አይነት ማህበራዊ ትርፍ የላቸውም። ለሰዎች ስሜትና ለግል ህይወት ትልቅ ክብር አላቸው። ለነሱ እናንተ ሚስጥራችሁን አውጥታችሁ ስትነግሯቸው ልክ እንደ ትልቅ አደራ እንደተረከበ ሰው ነው የሚቆጥሩት። የእናንተን እምነት ሰብረው ህመማችሁን ወይም ደካማ ጎናችሁን ለሰው ማውራት ህሊናቸውን እንደሚጎዳው በሚገባ የተረዱ ሰዎች ናቸው። ስለዚህ ለዝምተኛ ሰዎች ሚስጥርን መናገር አስተማማኝ ምክርን ማግኘት እንዲሁም ደግሞ አስተማማኝ ቦታ ላይ የግል ጉዳያችሁን ማስፈር እንደሆነ እንድትረዱ ትፈልጋለሁ። ወደ ስድስተኛው ነጥብ ስናልፍ የላቀ የፈጠራ ብቃት ወይም ልዩ ተሰጥኦ። በዓለማችን ላይ ያሉ ታላላቅ የጥበብ ስራዎች፣ የቴክኖሎጂ ፈጠራዎች እና እጅግ ድንቅ የሆኑ መጻሕፍት እንዴት እንደተፈጠሩ ጠይቃችሁ ታውቃላችሁ? አብዛኞቹ የተወለዱት ወይም የተፈጠሩት በጫጫታ በጭፈራ ቤት ወይም በሰዎች ስብሰባ መሃል ላይ አይደለም። ይልቁንም ብዙ ፈጣሪዎች በዝምታ ተውጠው ራሳቸውን አግልለው በጠባብ ቤት ውስጥ ብዙ ድንቅ ስራዎችን ይፈጥራሉ። እነዚህ ሰዎች ዝምተኛ ሰዎች ናቸው። ዝምተኛ ሰዎች ለብቻቸው የሚያሳልፉት ረጅም ሰዓት ለአእምሯቸው ትልቅ የፈጠራ ላቦራቶሪ ነው። ውጫዊ ጫጫታን አጥፍተው ከራሳቸው ጋር ረጅም ጊዜን ሲያሳልፉ ብዙ አይነት ችግርን በአእምሯቸው አስታውሰው የመፍታት ብቃታቸው እጅግ በጣም ከፍ ይላል። ይህ በሳይንስ የተረጋገጠ ጉዳይ ነው። የሰው ልጅ ብቻውን ሆኖ ማሰብና ማሰላሰል ሲጀምር ብዙ መፍትሄዎች ወደ አእምሮ መምጣታቸውን ሳይንቲስቶች ይናገራሉ። በዓለማችን ላይ እጅግ አስደናቂ ፈጠራዎችን ያበረከተው ታላቁ ሳይንቲስት ኒኮላ ቴስላ ስለዚህ የፈጠራ ሚስጥር ሲናገር እንዲህ ብሏል። በብቸኝነት መቀመጥ በይበልጥ አእምሮን ስለታማ ያደርገዋል። አዳዲስ የፈጠራ ሐሳቦች የሚወለዱት በዝምታ ውስጥ ነው ሲል ተናግሯል። ዝምተኛ ሰዎች ይህንን የቴስላን ሚስጥር ሳይማሩት በተፈጥሮ ይኖሩታል። በብቸኝነታቸው ውስጥ አይሰላቹም። ይልቁኑ ያንን ጸጥታ አእምሯቸው አዳዲስ የፈጠራ ስራዎችን እንዲያበስል ማገዶ ያደርጉለታል ማለት ነው። አብዛኛው ሰው ብቻውን ሲሆን የብቸኝነት ስሜትን፣ ድብርትን ሲያስተናግድ፣ ዝምተኛ ሰዎች ግን ያንን ጊዜ ሐሳባቸውን ለማደራጀት፣ ለመጻፍ፣ ለመሳል፣ አዳዲስ የቢዝነስ ሐሳቦችን ለማመንጨት ወይም ትልልቅ እቅዶችን ለመንደፍ ነው የሚጠቀሙበት። ከውጪ ስታዩ
ስታያቸው ምንም የማይሰሩ ወይም ዝም ብለው የተቀመጡ ይመስላችኋል። በጭንቅላታቸው ትልልቅ አስደናቂ የሆኑ ፈጠራዎችን ግን እየፈጠሩ መሆኑን ማንም ሰው አይረዳቸውም። የዓለማችን ታላቅ ሰዓሊ ፓውሎ ፒካሶ የዝምታንና የብቸኝነትን ለፈጠራ ያለውን ጥቅም ሲያስረዳ እንዲህ ብሎ ነበር። ያለ ጥልቅ ብቸኝነት ምንም አይነት ታላቅና ቁም ነገር ያለው የፈጠራ ሥራ መስራት እጅግ በጣም ከባድ ነው ሲል ተናግሯል። ለዚህ እኮ ነው ዓለማችን ላይ ያሉ ምርጥ ጸሐፍት፣ ስመጥር ሰዓሊያን ወይም ድንቅ የኮምፒውተር ፕሮግራመሮች፣ የፈጠራ ባለቤቶች አብዛኞቹ ዝምተኛ ወይም ኢንትሮቨርት የሚሆኑት። ጩኸት ባለበት ቦታ ሐሳብ ይበታተናል፣ ዝምታ ባለበት ቦታ ግን የፈጠራ ብቃታችሁ ይነሳሳል ማለት ነው። ስለዚህ ካሁን በኋላ የፈጠራ ብቃታችሁ እንዲጨምር፣ የአእምሮአችሁም ጉልበት እንዲጨምር በትንሹ በቀን ውስጥ ጥቂት የምትወስዱት የዝምታ ወይም የጥሞና ጊዜ ይኑራችሁ። ያንን ስታደርጉ የፈጠራ ብቃታችሁ እየጨመረ ይሄዳል። ወደ 7ኛው ነጥብ ስናልፍ የሰዎችን ስሜት በቀላሉ መረዳት ይችላሉ። ይህ ቅድም ካነሳነው ሐሳብ ጋር ተመሳሳይነት ያለው ነው። ነገር ግን የሐሳብ ጥቂት የሚለየው እያልን ያለነው ስለምትነግሯቸው ወይም ስለምታስረዷቸው ነገር ሳይሆን ነገር ግን እንዲሁ እናንተ ስለማትናገሩት ሐዘናችሁ ነው። እስቲ አንዳንዴ ያስቡት። ልባችሁ አዝኖ ነገር ግን ሰዎችን ላለመረበሽ ስትሉ ፊታችሁ ላይ የውሸት ሳቅ ለጥፋችሁ በሰዎች መሃል ስትንቀሳቀሱ አብዛኛው ሰው የእናንተን ሳቅ አይቶ እንዴት ደስተኛ ናችሁ እያለ ሊያልፍ ይችላል። በዚህ ጊዜ ግን ያ ዝምተኛ ሰው ወደ እናንተ ይመጣል። እንዲህም ብሎ ይጠይቃችኋል። ደህና አይደላችሁም እንዴ? ምን ሆናችኋል? ይህንን የሚያስተውለው ብቸኛው ሰው ያ ዝምተኛ ሰው ነው። ምክንያቱም ዝምተኛ ሰዎች የሰዎችን ስሜት ልክ እንደ ራሳቸው ስሜት አድርገው የመጋራትና ራሳቸውን በሌላ ሰው ጫማ ውስጥ የማስገባት እጅግ ከፍተኛ የሆነ ተሰጥኦ አላቸው። ይህ የስሜት ብቃታቸው ነው። እነሱ ስለ ራሳቸው በማውራትና ራሳቸውን በማግዘፍ ስላልተጠመዱ በዙሪያቸው ያሉ ሰዎችን ስነ ልቦና ድባብ በጥልቀት የማስተዋል ብቃት አላቸው። የአንድን ሰው የድምፅ ቃና ወይም የሰውነት እንቅስቃሴ አይተው ምን እየተሰማው እንደሆነ ለመረዳት ጊዜ አይፈጅባቸውም። ዝምተኛ ሰዎች እንዲሁ ዝም ብለው ስለሚቀመጡ ብቻ ቀዝቃዛዎች ወይም ስሜት የሌላቸው ይመስሉ ይሆናል። ነገር ግን እውነታው ተቃራኒ ነው። እነሱ በውስጣቸው እጅግ በጣም አሳቢና ለሰው ልጅ ሕመም ሩሩ ናቸው። የሰውን ችግር ሲሰሙ እንዲሁም በደፈናው ከሩቅ አይተው ሲረዱ እንዲሁ ዝም ብለው አያልፉም። ይመክራሉ፣ ያስተምራሉ፣ እንዲሁም ደግሞ ስለዛ ሰው ግድ ብሏቸው ማድረግ ያለባቸውን ነገር ያደርጋሉ። ስለ ዝምተኛ ሰዎች ብቃት ስንነጋገር በብዛት እያወራን ያለነው ስለ ኢንትሮቨርቶች ሰዎች ባህሪ ነው። የኢንትሮቨርት ሰዎች ባህሪ በብዙዎች ዘንድ የተሳሳተ ትርጉም ይሰጠዋል። እነርሱ አንዳንድ ጊዜ እንደ ስሜት የለሽ ወይም ደግሞ ለነገሮች ትኩረት የማይሰጡ ተደርገው ይታሰባሉ። ነገር ግን ለሰው ስሜት ይበልጡኑ የቀረበ ኢሞሽን አላቸው ተብለው የሚታሰቡ የሰዎች አይነት ኢንትሮቨርት ሰዎች ናቸው። እንደውም ስለ ኢንትሮቨርቶች ሲነገር እንደዚህ ይባላል። ኢንትሮቨርቶች ኢምፓቲ ወይም ሐዘኔታ፣ በሌላ ሰው አይን ውስጥ ማየት፣ በሌላ ሰው ጆሮ ውስጥ ማድመጥ እንዲሁም በሌላ ሰው ልብ ውስጥ ሆኖ ስሜትን መጋራት መቻል ነው ይባላል። ስለዚህ ይህ የዝምተኛ ሰዎች ድንቅ ብቃት ነው ማለት ነው። ስለዚህ አጠገባችሁ የሚረዳችሁ ሰው ስትፈልጉ ኢንትሮቨርቶች ሰዎችን ተመራጭ ብታደርጉ ለእናንተም አዋጭ ይሆንላችኋል ማለት ነው። ወደ 8ኛው ነጥብ ስናልፍ ጥራት ያላቸው ግንኙነቶች ላይ ያተኩራሉ ወይም ኳሊቲ ከኳንቲቲ ያስቀድማሉ። በዚህ ዘመን ላይ አብዛኛው ሰው በፌስቡክ፣ በኢንስታግራም በሺዎች የሚቆጠሩ ተከታዮች አሉት። እንዲሁም ከብዙ ሰዎች ጋር እንደ ጓደኛ ይጻጻፋል፣ ይላላካል። ሁልጊዜም ቅዳሜና እሁድ በየፓርቲው በየካፌው ከሰው ጋር የሚጋፋ ብዙ ሰው አለ። ስልኩ መጥራትን የማያቆም ከሰዎች ጋር ያለው ግንኙነት ሰፊ የሆኑ ብዙ ሰዎች አሉ። እነዚህ ሰዎች ኤክስትሮቨርት እንላቸዋለን። ኢንትሮቨርት ሰዎች ግን በባህሪያቸው ሁልጊዜም ኳሊቲን ከኳንቲቲ ያስቀድማሉ ወይም ከብዙ ሰው ጋር ሰላምታ ከመለዋወጥ ይልቅ ከአንድ ሰው ጋር የልብ የሚሉትን ነገር ማውራትን ይመርጣሉ። ስለዚህ ኢንትሮቨርት ሰዎች ብዙ ግንኙነት የላቸውም። ያላቸው ግንኙነት ጥቂት ነው። ያ ግንኙነት ግን የጠራ ነው። ይህ የዝምተኛ ሰዎች ድንቅ ባህሪ ነው። ዝምተኛ ሰዎች ሰውን ሲቀርቡ ቀረቡ ነው ወይም መለያየት ለነሱ ሩቅ ነው። ከነሱ ጋር ዝም ብሎ ሰላምታ የሚባል ነገር መኖሩ በጣም ዝቅተኛ ነው። በመንገድ ላይ ሲሄዱ አብዛኛውን ሰው ሰላም አይሉም። ነገር ግን አንድ ሰው ሰላም ካሉ ምናልባት ቆመው ረጅም ሰዓትን የሚያሳልፉ አይነት ሰዎች ናቸው። ከሰዎች ጋር ያላቸው ግንኙነት እጅግ በጣም ጥልቅ ነው።
በስሜት የሚተሳሰሩ ናቸው። ጓደኞቻቸው እነሱን በደንብ ያውቋቸዋል፣ እነሱም ጓደኞቻቸውን ይረዳሉ። በቃ እውነተኛ ጓደኛም የሆነን ሰው ያፈራሉ። በጥራት የሚመሰረት ግንኙነት አላቸው። ነገር ግን ያ ግንኙነት ብዛት የለውም። ከዚህም ከዛም ጋር አይገናኙም። ከዚህም ከዛም ጋር አይጻጻፉም። ጥራት ያለው ኳሊቲ ታይምን ያሳልፋሉ። ኢቭን ኢፍ እነዚህ ዝምተኛ ወይም ኢንትሮቨርት በማለት የምንጠራቸው ሰዎች ከሚታወቁበት ልዩ ባህሪ መካከል በግርግር መሃል ግንኙነቶችን ማድረግ አይፈልጉም። ለምሳሌ በትልቅ ክብረ በበዓል ወይም በሰርግ ወይም በለቅሶ ላይ ግንኙነታቸውን አይመሰርቱ ወይም ትልልቅ ኢቨንቶች ላይ የሚገኙ ሰዎች አይደሉም። እነሱ ከሚወዱት ወይም ከሚፈልጉት ሰው ጋር ኳሊቲ ታይምን የሚያሳልፉ አይነት ሰዎች ናቸው። ለብቻ ይገናኛሉ፣ ለብቻ ጊዜ ያሳልፋሉ። ይህንን የሚያደርጉት ከጓደኛቸውም የሆነ ከቤተሰባቸው አባል ጋር ሊሆን ይችላል። ነገር ግን ጥልቅ የሆነ የስሜት ትስስርን በመፍጠር የሚያምኑ ሰዎች ናቸው። 9ኛው የነሱ ብቃት ስሜታቸውን በጽሁፍ የመግለጽ ጥበብ ነው። አብዛኛው ደራሲዎች ቅድም እንዳልነው ወይም የፈጠራ ስራ ላይ በእጅጉ የሚሳተፉ ሰዎች ኢንትሮቨርት ሰዎች ናቸው። ይህም የሆነበት ምክንያት እነርሱ ሐሳባቸውን በቃል የመግለጽ ችግር ነው ያለባቸው። ይህ ማለት ግን ሐሳባቸውን ለመግለጽ የግድ ንግግር ብቻ አያስፈልጋቸውም። ዓለም ላይ ሐሳብ መግለጫ ብዙ መንገዶች አሉ። ስዕል አለ፣ ጽሁፍ አለ። አብዛኛው ኢንትሮቨርት ሰዎች ደግሞ በመጻፍ የሚታወቁ ናቸው። እንደውም በተሰራው ጥናት መሰረት ከ60 በላይ ኢንትሮቨርት ሰዎች ዲያሪን የሚጽፉ ናቸው። ስለዚህ የኢንትሮቨርት ሰዎች ልዩ ብቃት በጽሁፍ ስሜታቸውን ማጋራት መቻላቸው ነው። እንዲሁም ጥቂት ፐርሰንቶቹ ደግሞ ኢንትሮቨርቶች ልዩ የሆነ ተሰጥኦ ሐሳባቸውን ቪዥዋላይዝ የማድረግ ልዩ የሆነ ተሰጥኦ ያላቸው ናቸው። ያም ማለት ሐሳባቸውን በስዕል አሊያም ደግሞ በዚህ ዘመን ከሆነ በካሜራና በፎቶ የሚገልጹ አይነት ሰዎች ናቸው። በጣም ድንቅ በሆነ የፎቶ ብቃት ወይም ደግሞ ድንቅ በሆነ ሲኒማቶግራፊ የሚሸለሙ ሰዎች ዓለም ላይ ከፍተኛውን ፐርሰንት ኢንትሮቨርት ሰዎች ናቸው። ሐሳባቸውን ማስረዳት የሚችሉት ስዕላዊ በሆነ ወይም ምስላዊ በሆነ ነገር ይሆናል። እንደነገርኳችሁ ግን አብዛኛው የሆነ ኢንትሮቨርት ሰዎች ደግሞ የሚታወቁት በጽሁፍ ነው። ብቻ ለኢንትሮቨርት ወይም ለዝምተኛ ሰዎች ሐሳብ መግለጫ ተደርገው ፊት ለፊት ከሚቀመጡ ነገር መካከል ጽሁፍና ምስል ናቸው። እንግዲህ አብዛኛው ሰው ምስልን ወይም ደግሞ ስዕል ወይም የሆነ ነገርን በምስል የመግለጥ ጥበብ ራሱን የቻለ ሌላ ተሰጥኦ ሲያስፈልገው፣ ሁሉም ግን በአንድነት የሚስማሙበት አንድ ብቃት ግን የጽሁፍ ችሎታ ነው። ስለዚህ በጽሁፍ ችሎታ ኢንትሮቨርት ሰዎችን የሚደርስባቸው የለም። አብዛኞቹ ደራሲዎች ኢንትሮቨርት ሰዎች ናቸው። እንዲሁም ደግሞ በፈጠራ ስራዎች ላይ ረቂቅ የሆነ የጽሁፍ ጥበቦችን የሚያወጡት ኢንትሮቨርት ሰዎች ናቸው ማለት ነው። ስለዚህ 9ኛው ብቃታቸው ሐሳባቸውን በጽሁፍ የማስረዳት ብቃት የምንለው ነው። 10ኛው ተጽዕኖ ፈጣሪ መሪነት። ኢንትሮቨርት ሰዎች በተፈጥሮ ምን በመባል ይታሰባሉ ብለን ካሰብን መምራት የማይችሉ፣ ከሰው ጋር መግባባት የማይችሉ፣ ከሰው ጋር ያላቸው ግንኙነት አናሳ በመሆኑ ምክንያት ቡድንን እንዲመሩ ወይም ድርጅትን እንዲመሩ እነሱን ማመን እጅግ በጣም ከባድ ነው። ግን ባለፉት ጥቂት ዓመታት ውስጥ በተሰራው ጥናት መሰረት ታላላቅ ኩባንያዎች ያደጉት ኢንትሮቨርት ሰዎች መሪነትን በመቆጣጠር ላይ ሲገኙ ነው። ኢንትሮቨርት ሰዎች በንግግር መሪነታቸውን የሚያውጁ አይደሉም፣ በስራ እንጂ። እንዲሁም ደግሞ እየሰሩ የሚያሰሩ አይነት ሰዎች ናቸው። በመሪነት ህግ ላይ ደግሞ ትልቁ ህግ ምርጥ መሪ ማለት ስራው ሲጠናቀቅ ዓላማው ሲሳካ ተከታዮቹ በሙሉ ይህንን ስራ እኮ እኛ ራሳችንን የሰራነው ብለው እንዲያስቡ ማድረግ የሚችል መሪ ነው ማለት ነው። ስለዚህ ኢንትሮቨርት ሰዎች ከእንደዚህ አይነት መሪዎች ውስጥ ፊተኛው ናቸው። ሰርተው የሚያሰሩ፣ ድልን ለጋራ የሚቀናጁ ናቸው። በማውራት ብቃታቸው ከፍ ያሉ፣ በንግግርና በግንኙነት ብቃታቸው ከፍ ያሉ መሪዎች ብዙውን ጊዜ የሆነ ድል ተጠናቆ ሲጨርስ ሙሉ ለሙሉ ክሬዲትን የመውሰድ ወይም ደግሞ ፊተኛውን የመታየት ባህሪ ያላቸው። ግን ኢንትሮቨርት ሰዎች የሚያስተዳድሩት ድርጅት ሆነ ኩባንያ በስተመጨረሻ ድልን ሲቀናጅ ኢንትሮቨርት ሰዎች ራሳቸውን ኤክስፖዝ የሚያደርጉ ሰዎች ስላልሆኑ ወይም ፊተኛ አድርገው ራሳቸውን የሚያሳዩ ሰዎች ስላልሆኑ ትኩረታቸው ስራ ላይ የሚያደርጉ ሰዎች በመሆናቸው ምክንያት የሰሩትን ስራ በሙሉ ክሬዲቱን በጋራ የመውሰድ ብቃት አላቸው። ስለዚህ ኢንትሮቨርት ሰዎች በድንቅ መሪነት ይታወቃሉ። ተጽዕኖ ፈጣሪ መሪ ናቸው። ከፊት እየሄዱ የሚመሩ ናቸው። እንዲሁም ደግሞ ድልን በጋራ የሚቀናጁ ናቸው። ፊተኛ
ዝምተኛ ሆነው ሙሉ ምስጋናን የሚወስዱ አይነት ሰዎች አይደሉም። ስለዚህ ኢንትሮቨርት ሰዎች ካላቸው ምርጥ ብቃት መካከል ዋነኛው ተጽዕኖ ፈጣሪ መሪነትም ነው ማለት ነው። ይህ ጥናት ብዙዎችን ያስደነገጠ ነበረ። ባለፉት ጥቂት ዓመታት ውስጥ ዝምተኛ የሚባሉ መሪዎች ወይም አይን ያልተጣለባቸው ፊት ሆነው የማይመሩ ነገር ግን ድንገት በሆነ አጋጣሚ ስልጣንን ያገኙ ይመራሉ ተብለው የማይታሰቡ ዝምተኛና ኢንትሮቨርት ሰዎች ዓለምን አነቃናቂ የሆነ ድሎችን አስመዝግበዋል። ይህ ቦታ እስኪሰጣቸው የሚጠብቁ ብዙ ዝምተኛ ፊት የማይታዩ መሪዎች እንዳሉ ያስገነዘበ ጥናት ነበረ። በዚህ ጥናት መሰረት ለካ ኢንትሮቨርቶች ድንቅ የሆነ የመሪነት ብቃት አላቸው። መሪነት በንግግር የሚመራ ሳይሆን በስራ የሚመራ ነው በማለት የዓለምን የመሪነት ትርጉም የቀየሩ ድንቅ የሆኑ ኢንትሮቨርቶች ታይተዋል። ስለዚህ ዝምተኛ ሰዎች እነዚህ 10 ብቃቶች አላቸው ማለት ነው። ስለዚህ ከዝምተኛ ሰዎች ጋር ስትሆኑ በትኩረት የነሱን ልዩ ብቃት የመረዳት እናም ደግሞ ያን ልዩ ብቃታቸውን ለማበረታታት ልብ ይኑራችሁ። ዝምተኛ ሰዎች እንደምታስቧቸው ፈሪ ወይም ደግሞ ውስጣቸው ብቃት የሌሉ ሰዎች ሳይሆኑ ልዩ ብቃትን ይዘው የተደበቁ ሰዎች መሆናቸውን ተረዱ። ለዛሬ ያዘጋጀንላችሁ ይህን ነበረ። ለጠቅላላ ዕውቀት ነበረ። ከተመቻችሁ ላይክ፣ ለዚህ የቁም ነገር ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን ይሁኑ። እናመሰግናለን።